እዚህ ሚውት አርጊና እዚህ ሆኚ ጋሚያቅ ወንድም ሊሆን ስለሚችል እስቲ ከሱ ደግሞ እንማራለን። ሰላም ወንድማችን እንዴና ሰላም ነው አለን አለ። ማን በል ስምህን? ጄክ ነው እንዴ? ጄክ እሺ፣ ሙስሊም ነህ? አዎ ሙስሊም ነኝ። አዎ ኦኬ። ሱረቱል አልቀለምን እየተዋየን ነበርና ካንተ በፊት የገቡ ሰዎች አይታቸው ከሆነ አንድ ሰው ገብቶ እስከነጨራሹ ይሄ የሙናፊቆች የምንድነው የማያምኑ የካዲዎች ባት ነው እንጂ የአላህ ባት የሚባል ነገር የለም፣ ተፍሲሩንም አልቀበልም፣ ሐዲስም አልቀበልም፣ ኡስታዙንም አልቀበልም ብሎ ነበር። ያንተን ደግሞ እይታ መስማት ፈልጋለሁ። ይሄን ጥያቄ አነሳኖት ለምንድን ነው አላህ በቂያማ ቀን በስንት አይነት መልኩ ወይም አካል ይገለጣል የሚል ጥያቄ አንስቼ ነው። ምክንያቱም ሐዲሱን በኋላ ስለምጠይቅ እሱንም እንድታስብበት ነው። ሱረቱል አልቀለም ላይ ባት የሚገለጥበትን ቀን አስብ የሚለው ይሄ ባት የማን ባት ነው? እና ባት ራሱ ምንድነው? ኦኬ ምዕራፍ 68 ቁጥር 42 ላይ የውመ ይክሸፉ ዐን ሳቂህ ወይድዑነ ኢለ ሱጁድ ፈላ የስተጢዑን የሚለው ሳቅ የሚለው የአረብኛ ቃል እዚህ ላይ ሲተረጎም አማርኛው ላይ ባት በማለት አስቀምጠውታል። ነገር ግን ሳቅ የሚለው ቃል ባት ማለት አይደለም። እዚህ አገባቡ ላይ የቁርአን አንቀጹ ላይ ምንድነው ከተባለ ሽዳ ነው፣ ብርታት ማለት ነው። የዛን ቀን የውመል ቂያማ ቀስ እያልክ ስላልሰማሁህ ነው። አንዴ ነው ትያዝኩ ስለሆነ እኮ ያዝ ችግር የለውም። ብርታት ማለት ነው፣ ኃይል ወይም ብርታት ማለት ነው። ምን የሚለው ቃል በአረብኛ? ሳቅ የሚለው ሳቅ ብርታት ነው። እሱ ብርታትና ኃይል ማለት ነው። አዎ እንጂ ኡስታዙ እንዳሉት ባት አይደለም። ቆይ እሱን እመጣልሃለሁ። ቆይ ኡስታዙ የሚለው እመጣልሃለሁ፣ ችግር የለውም። እሺ ኦኬ እሺ። ሐዲስም ስለማሳይ ብዬ ነው። ጨርስ። ምክንያቱም ቡኻሪ አንተ በደንብ አውቃለሁ። ችግር የለውም። እኔ ወይ እመጣልሃለሁ። እሱ አትቸኩል። እሺ ቆይ ላብራራና ከዛ ወደ ሐዲስ እንመጣለን። እሺ አንዴ ጄክ ታላቁ ምንድን ነው ያልከው ብሎ እየተረጎመ አንድ ሙፈሲር ያምጣልንና እንየው በራሱ። ኦኬ ጎበዝ። አሪፍ ጥያቄ። ከዛ ቃሉ ምን ማለት ነው የሚለውን የምናየው ከዛ በኋላ ነው። እንሳቄን ማለት ምንድነው? ጥሩ ጥያቄ። ከዛ በኋላ መጀመሪያ ግን ብርታት ማለት ነው ብሎ እየፈታ አንድ ሙፈሲር እስኪያምጣ። ከመዝሙር ያሬድ ጋር ነው የምቀጥለው። የሌሎቻችሁ ጣልቃ እንዳትገቡ። ኮመንታሪ ብሎኛል። ኢብኑ ከሲር አሳያለሁ። ሰፊል አድርገኝ። እሺ ኢብኑ ከሲር ሙሉ የተናገረውን ትቀበላለህ አይደል? ቆይ ትልቁ ላይ ላድርገው። ቆይ ትልቁ ላይ አሁን ለቅድሙ አስተካክለው። ጄክ ሰምተኛል? እሺ ቀጥል፣ ችግር የለም። ጄክ እየሰማንክ ነው? አሃ አለ ወይስ ወጥቷል? ድጋሚ ካለ ጻፍ ጄክ። ልጁ ወጦ ነው ወይስ አይኔ ነው? ያሬድ ወጥቷል። ታላቁ አንቱ ሰላም ብያለሁ። ሁላችሁንም እንኳን አደረሳችሁ። ክርስቶስ ከሙታን ተለይቶ ተነስቷል። ክርስቶስ ተሳሙታን ብያለሁ። ሁላችሁንም እንኳን አደረሳችሁ። እንኳን አደረሰን። ደግ ኖት? ሰላም ኖት? አለን። እርሶን ቆይ በውስጥ ነው የሚቀጥሉት። እርሶ እኮ እሺ ያው ይቀጥሉ በቃ እርሶ። እሺ ሰማላ ኔትወርክ ነው አይ ቲንክ። ኦኬ ሰማላ መዝሙር ቀጥል። ኦኬ ማየት ፈልጋለሁ። አይ ቲንክ አረብኛ ነው ማሳየህ። እንግሊዘኛ ላይ እናንተ ጋር ስላለ እሱ ማሳየት ትችላላችሁ። አይ ተተርጉመዋለህ። ተተርጉመው አንተ ትልቁ ነው። ይችላል። ቪዲዮን ክፈት። የተፍሲር ኢብን ከቲር አለም ታሳየን። ኢብን ከቲር ነው ማሳየችው። ጥሩ። የኢብን ከቲር መጽሐፉ ሙሉ ስላለኝ እስቲ ይከተላልው። ኦኬ ቆይ የከፈትኩ
ኦኬ ይታያል ከዚህ መጽሐፍ መሆኑን በደንብ አሳየን ከላይ ጀምረህ ፕሊዝ። ኦኬ ይኸው ኢብኑ ከሲር እንግሊዘኛ አይታየም ወንድማችን እንግሊዘኛ አድርገው። እንግሊዝኛ ለም ብያለሁ እኮ እንግሊዝኛው እናንተ ጋር ስላለ ችግር የለውም እሱን መክፈት ትችላላችሁ እኮሽ በእንግሊዘኛው ታስረዳናለህ እኛ እንክፈት። አዎ ክፈቱት ይቻላል እሺ ሰፊው ላይ መዝሙር ያሬድ ይሄ ማለት ተፍሲር ኢብኑ ከሲር ተፍሲር ኢብኑ ከሲር ኦኬ ذلك الكتاب لا ريب فيه ይሄ ሱረቱል በቀራ ነው ወደ ሱረቱል ቀለም ሄድ እሺ አንዴ እሺ ተፍሲር ኢብኑ ከሲር ሁሉንም የያዘው ይሄ ተፍሲር አለ መሰለኝ እኔ ልክፈትሉት ደቆ እሺ ኮንሰንትሬት ከክፈት ከላይ አሳየኝ እንትኑን አሳየኝ ተፍሲር ኢብኑ ከሲር የሚለው ያው ምን ይላል? ኦኬ 1842-47 ከጥያቄ ነው the terror of the day of judgment ይላለች። ከዛ በኋላ 42 ይላልገው የውመ ይክሸፉ የሚለው ላይ አዝሮ ወደዚህ አድርገው እኔ አነብልሃለሁ ወደዚህ እሺ እኮ ወደዚህ አድርገው እንደዚህ እሺ ስለዚህ ይሄ 42 የሚጀምረው የመጀመሪያው ጽፍ ላይ አረብኛ ያለው 42 ላይ ነው ስለዚህ ወደ እንግሊዝኛ ወሰደልኝና ኦኬ ሙጃሂድ የሚል ቃል ይታያል እዛ ላይ በእንግሊዝኛ ብታወራኝ ደስ ይለኛል ብራዛ እኮ ሙጃሂድ ኦኬ እኮ እዛ ላይ ሲታየ ኢክራማ ወይ ሙጃሂድ ወይ ኢብኑ አባስ የሚል ቃል ይታያል ናሬሽን ቼን ኦፍ ናሬሽን እሺ ቀጥል ይታያል እዚህ ላይ የተጻፈው ነው እዚህ ሁለተኛው መስመር ላይ ያለው እዚህኛው ላይ ነው አይደል ያለው እሱ ላይ የለም አይደል እንግዲህ እኔ እየታየኝ ያለው earthquake ምናምን የሚለው ነው እና day of judgment የሚል ያለ የሚታየኝ ኦኬ ሂድ ወረድሽ ወደ ታች ወረድ አልጀመረም ተፍሲሩን አልጀመረም ወደ ታች ወረድሽ ኦኬ ምናልባት በዛው ወይ አስከትለው እንድታነሱት ስለፈለኩኝ ነው ምናልባት እኔ ላልቆይ ስለምችል በሲኦል ላይም በኋላ ትንሽ እግሩን ስለሚጭንባት ቃጣቃጥ ያለች ችግር የለውም ብሮ ተረጋጋ ቆይ ኃይሉን ነው ሂድ ወደ ዘይት እና ያለን የፈለከው ታነሳለህ ችግር የለውም የፈለከውን ታነሳለህ የልጅ ላይ የፈለከው ማንሳት ይችላል ሂድ ወደዛው ሰዳ አንዴ ከአንድ ሰው ጋር ነው የምቀጥለው በነገራችን ላይ ከመዝሙር ያሬድ ጋር ነው የምቀጥለው ሌሎቻቸው ጣልቃትሉ አንተ አሳየልኝ ኮንቴንት ያላቸውን ማሳየት ይችላሉ ቆይ ጄክ አንዴ ቆይ ሆለ ሪሶርስ ያላቸውን እኔ እስከፍት ድረስ ከሚቆይብህ ሪሶርስ ካላቸው ይቻላል ሶ እንደዚህ አትገድበን እሱማ ይቻላል ግን ውይይት ከአንድ ሰው ጋር ነው ብዬ ነው እንጂ ሪሶርስማ መብታቸው ነው ይቻላል ሪሶርስ ይዞ ነው ኢብኑ ከሲር ወደ ታች አድርግልኝ እንዴ ይውለ ጄክ አንድ ነገር አይ ቲንክ የለም ይውለ ይሄ አይደለም ኢብኑ ከሲር ተረዳ አንዴ አዳምጥ እሺ ቀጥል ይሄ ቀጥል 42 እስከ 47 ስለሆነ የፈሰረው 42 ይሄ እሺ ይሄው the day when the sheen ነው የሚለው ኦኬ shall be laid here where so ይሄኛው ተፍሲር አይደለም ይሄኛው word by word translation ነው ይሄ እኮ የቁርአኑን ክፍል በቅንፍ አስቀመጠና ከዛ በኋላ እዚህ ላይ ኢብኑ ከሲር አይደለም ሁሉ ይላል ይሄው meaning listen bro this is not Ibn Kathir listen bro this is not Ibn Kathir እሺ ይሄ ምንድነው ኢብን ቀሲል ነው maybe it may be እሺ meaning ይላል ይሄን meaning ተቀበለዋል
ሚኒንግ አይደለም ኢብኑ ከሲር አልከፈትኩም እኮ ነው ማለት እኔ ለራሴ ኮት እያደረኩልን ካልሆነ ቆይ ጠበቀኝ ላሳይ እንደውም ኢብኑ ከሲር ጎግል ላይ ላምጣል ትራንስሌት አድርገውና ይቻላል እዚህ እያለ ይቀጥላል ይኸው ዋናው our lord ይላል ይኸው will reveal his shin ይላል ይኸውና ኢብኑ ከሲር አልከፈትኩም ነው እያልኩ ያለሁት ቆይ ተረጋጋቡ ምን ማለት ነው ኢብኑ ከሲር አልከፈትኩም ሌላ ነው የከፈትኩ ኢብኑ ከሲር ይሄ ወርድ ባይ ወርድ ትራንስሌሽን ነው ያልኩ ነው አይ ቲንክ እየተግባባ ነው ይመስላል ዌብሳይቱን እስኪ ያሳየው ኮንስታንቲኖስ ዌብሳይቱን አሳየውና ምን እንደሆነ ቆራኒክስ የሚለው ነው ይሄው የራሳችሁ ዌብሳይት ነው እኮ ኮሜንታሪውም የእናንተው ነው አይደለም ባክ ትራንስሌተሩም የእናንተው ናቸው ቆይ ያሳያለሁ ተረጋጋንተ በቃ ክፈተው እሺ ትልቁ ላይ ሆነና ክፈተውና ነበር ቆይ እያመጣሁ ነው ተረጋጋ ጠብቀኝ ጎግል እኮ ነው እሱ ያወጣው ነው እሺ አንዴ ጎግል በግሩ ነው ቢታደም ይልክልኝ አንተ ራሱ አንተ ይቅርብ አንተ ሃይማኖት ይቅርብ ከመዝሙር ያልጋል ቀጥል እሱ ይሻላል ኖ እንደዚህ ማለት ነው ኦኬ ስድብ አቁማ ወንድሜ ሁላችን ስርዓት ያስፈልጋል ስርዓት አንተም እኮ ስርዓት መያዝ አለብህ ታዲያ እንዴ አንተ ስርዓት ይዘህ እኮ ነው የመጽሐፉን እያወጡልክ ነው መጽሐፉን ካገኘ አውጣ እኔ ጋር አጥቻለሁ ግን ወደ 5000 ምናምን ፔጅ ስለሆነ ሰርች ያረኩት ነው ያን ቃል ማለት ነው እና እንትን አድርገው አንተ ጋር እንትን አድርገው እስቲ አሳልፈውና ካገኘው ይሻላል እኔ ጋር አረብኛው አለ ግን እንግሊዝኛው እየፈለኩልህ ነው እስከዛ ተርጉመው አረብኛ መረጃ ስላለኝ ኦኬ እንጠብቃለን ኦኬ ጥያቄ ልጠይቅ አንዴ ቆይታችን አንዴ ጨርስና ሎርድ ነው እኮ ቆይ እንዳይደራረብ ይሄንን እንጨርስ መዝሙር ያሬድ እስከሚያመጣው እስከሚያመጣ ድረስ እኔ በጠይቅስ እንጂ አለ እኔ ጋር አለ ቆይ እንግሊዝኛው ነው የታጠው ቆይ መዝሙር ያሬድ እንደዚህ እናርግ እዚሁ ላይ እኔ ጋር ያለውን ቪዲዮ ላሳየህና ከዛ ምን እናርጋለን ወደ ጎግል ሄጄ ትራንስሌት አድርግልሃለሁ አስማማ ቆይ ቀጥል ኮንስታንቲኖስ አቂዳ ምንድነው ወንድማችን አይ መዝሙር ካንተ ጋር አይ ሌላ ጥያቄ ውስጥ ለምን ትገባለህ ወይ መዝሙር ካንተ ጋር ልቀጥል አንዴ ዝም በይ ቆይ አንቺ ቆይ መዝሙር ካንተ ጋር ልቀጥል ሶሪ ስርዓት ካለ አንተ ስርዓት አለ ካንተ ጋር ልቀጥል አቂዳን ስለጠየቅኩ ነው ስርዓት የለህም ያልከኝ አንዴ ከመዝሙር አይደለ የጀመርኩት ለምንድን ነው ጣልቃ የምትገቡት እሱ እኮ ራሱን ችሎ መወያየት ይችላል አቂዳህን ስለጠየቅኩ ነው ወይ ስርዓት የለህም ያልከኝ ስንት ጥያቄ በውይይት መሀል ነው አቂዳ የምትጠይቀኝ ከሱ ጋር ልቀጥል ነው እያልኩ ያለው ውይይቱ ከሱ ጋር ነው እንቀጥል በእስልምና ውስጥ የተለያየ ውይይትን አታቋርጠን ይኸውልህ በባት ዙሪያ የተለያየ ምልከታ አለ እንደ እስልምና ስለዚህ አቂዳህን ለይልንና በአንተ እይታ አቂዳህ እይታ እናወራለን ኦኬ ስለዚህ ከመዝሙር ጋር ልቀጥል ይጠይቀኝ እሱ እሺ ይጠይቁት ዲያቆን አቂዳውን ጣልቃ አትግቡ በነገራችን ላይ ራሱ መሞገት ይችላል እናንተ አትተማመኑም እንደሱ ላይ እኔ በኔ ላይ ተማሪያችን ስለሆንኩ አንዴ እኔ ተማሪያችን ስለሆንኩ በኔ አይመጣም እኔ ጋር ነው እንደሚያወራው አቂዳህን ተናገር አረ እንደውም እኔ ላመቻችለት ከሱ ጋር ይገጥም አትሳቃም ወደ መልሶች ስንት ሰው የሚቀበል ተረጋግታችሁ አሰሙ እንዴ ዋቷት ቆይሽ ከማማ ጋር ትቀጥላለህ ማለት ከአንድ ሰው የባቷ አረተው ከአንድ ሰው ጋር ይሻላል እኮ ከማማ ጋር ትቀጥላለህ ከአንድ ሰው ጋር ይሻላል
እሺ ኮዮ ከማማዬ ጋር ትቀጥላለህ። እሺ አይ ቲንክ እንደዚህ ነው። በቃ የትኛውም ሰው ሲገባ በዚህ መልኩ ነው የምታወሩት የተቀያየራችሁ። ለምን ታለቅሳለህ? ማንንም አያወራህም፣ ከሷ ጋር ታወራለህ። እሺ ከማን ጋር ከማማዬ ጋር ታወራለህ። ተረጋጋና ምንም እኮ ያወራን እኮ ይቻላል። ግን አሁን ችግሩ ምንድነው? ስለ እንግሊዝኛ በላት ባሳየት አትችልም። እሷ ጋር እንዴ ጋር አይደለም የምታወራው፣ እኔ ጋር ነው። ለኔ ነው የሚመጥነው። አቂዳህን ተናገር። እንዲህ ያለ ሰው እኔ ነኝ የምሆነው። ኦኬ አንተ እሺ፣ አቂዳህን ተናገር። አቂዳዬ እሺ፣ ምን ልበል? አላህ ከአርሽ በላይ ነው። ነው ኦኬ፣ እኚህን ኡስታዝ ታውቃቸዋለህ? እሺ፣ እኔ ጋር ትቀጥላለህ። እዚህ በኋላ አሁን ኡስታዝ ልትለኝ ነው ወይ? ቆይ ኧረ ኡስታዝ መረጃ ኧረ በእንትን አውራ ኮት አድርገህ መጽሐፍ ኮት አድርገህ አውራ ብሮ አታልቅስ። ቆይ ችግር የለም። ይሄን ኡስታዝ ታውቀዋለህ? ማን ነው? አታውቀውም? ማን ነው ንገረኝ። ስቅበት ሰውዬ ማለት ነው። መስጊድ ውስጥ ነው የሚያስተምረው። በመጅሊስ ታወቅ ነው። ኢማም ነው። እሺ አሰጋጅ ነው። አንተ ምንም ተራ ሰው ነህ እኮ። ይሁን እኔ ምን አገባኝ ነው። መጽሐፍ ላይ ጠቅሳችሁ አውሩ ነው የምላችሁ። እገሌ ከምትለኝ መጽሐፍ ላይ ጠቅሳ አውራ ነው ከኔ ጋር። እገሌ አትበለኝ ነው መጽሐፍ ገና ሐዲሱ ጋር አንድ ዝሙት የሚፈጽም ቄስ ባሳየ ክርስትና ይፈቅዳል ማለት ነው። መጽሐፍ ጠቅሳ አውራኝ ነው። እገሌ አትበለኝ። መጽሐፍን ገልጣችሁ አውሩ ስላለ ሜቢ አባቶችን አዎ መጽሐፍ ገልጣችሁ አውሩ ካደ። እሺ ቪዲዮ መክፈት የሚችል ማን ነው? ፈትዋ የአባቶችን ትምህርት እየጠቀሱ ፈትዋ ላይ ተጠይቀው አላህ ከአርሽ በላይ ነው ከአርሽ በታች ተቀመጠ ማለት እንችላለን ወይ ብለው ተጠይቀው የመለሱትን መልስ በመጽሐፍ ለምን አናሳየው? አንድ ጊዜ እስቲ አሳይኝ። በነገራችን ላይ እንደው ማማዬ ጥሩ ትማሪያለሽ። ክፈች። ቴዎሎጂ ተማሪ ነኝ በነገራችን ላይ። ምዘባርቁ ቴዎሎጂ ላይ ነው። አትራቀቅ። ሚውት አድርግና አሁን ማስረጃው ይከፈታል። ተቀጥታ በቃ እሺ፣ አንድ ሰው ወስኑ። እሺ እዚህ ላይ አንድ ሰው ወስኑ። በቃ አንድ ሰው ወስኑ። እዚህ ላይ ከኔ ጋር የሚወያይ አትቀያየሩብኝ። ሚውት አድርግ። አሁን ማስረጃው እንዲከፈት ነው እንትን የተባለው አይደል? ስለዚህ ከአንቺ ጋር ነው የምቀጥለው። ሌሎች ጣልቃ እንዳገቡ ከሷ ጋር ነው የምቀጥለው። አይመለከትም። ከማንም ጋር ትቀጥላለህ። ነገር ግን ማስረጃው ላይ ወስኑ። አንድ ሰው ወስኑ። እኔ የፈለጋችሁትን አንሱ። እስልምና ላይ ግን አንድ ሰው ወስኑ። ፎርማል ዲቤት ነው እንዴ? ቀወጥከው እኮ የምር አንድ ሰው ወስኑ። ቴዎሎጂ ላይ የፈለጋችሁት ሰው ወስኑ። ገና ይቀጥል ስትባል እኮ ጎግል ምናምን ብለህ እኮ እያለቃቀስክ ነው። ዴቪ እንትን እናድርግ። ኧረ ችግር የለብኝ። ርዕሶቹ ሽፍት እያደረጉ ስለሆኑ አንዴ ጄክ ርዕሶቹ ሽፍት እያደረጉ ስለሆኑ የባቱን እንጨርስ። ሰው ባት የሚለው ባት አይደለም ስላልክ አንተ ባት የሚባለው የአላህ ባት የሚለው ምንድነው ነበር? ኃይል ነው አልኩ አይደል እንጂ እግር አይደለም ያልኩ አይደል ጄክ ኦኬ። ባት ሳቀ የሚለው ባት አይደለም። ኖርማሊ የራሱ አማርኛው ላይ ባት ተብሎ ተቀመጠ እንጂ ባት አይደለም ትርጉሙ ነው እያልኩ ያለሁት እኮ። እግር አይደለም ቁርአኑ አንቀጽ ላይ ያለው ሳቀ የሚለው ባት አይደለም ነው እያልኩ ያለሁት። ገባኝ። እግር አይደለም እያልኩ ነው። ምክንያቱም ባት ካለ እግር አለ አይደል? ምክንያቱም የእግር ክፍል ነው ባት። እግር ነው ባት ማለት እግር። ስለዚህ ያ ክፍል ላይ ስለ እግር የሚያወራ አይደለም ነው የምትለው አንተ? አዎ እንደዛ ነው እያልኩ ያለሁት። ስለዚህ አላህ እግር የለውም ነው የምትለው? ምክንያቱም እግር የለውም አላልኩም። ስለ አንቀጹ ነው ያወራነው። ስለ አንቀጹ ላይ ነው። አዎ እኮ በተፍሲራቶቹ ልታሳይን ስለሆነ። ምክንያቱም ያ እግር ቅድም ኡስታዙ እንዳሉ አንቀጹን አስመልክቶ አንዴ ስማኝ ጄክ ጥያቄ ልጨርስልህ እንጂ ቅድም ይኸውልህ ኡስታዙ ይሄን ሲፈቱት ኡስታዝ መሐመድ ከድር ምን አሉ? ይሄ የአላህ እግር ነው፣ በሲኦል ላይ የምትቆመው የአላህ እግር የአላህ ባት ነው የፈቱት። ኦኬ አንተ ደግሞ I don't care listen bro I don't care። እኔ መጽሐፍ ላይ እገሌ አትበሉኝ። መጽሐፍ ላይ ሞግቱኝ ነው የምላችሁ። ጥያቄን ስማኝ። እገሌ አትበሉኝ። ኡስታዝ ምናምን አትበሉኝ። መጽሐፍ ላይ ሞግቱኝ እኮ። ጥያቄን ስማኝ። ምክንያቱም አንተ የተቃራኒ ሐሳብ እያመጣ ስለሆነ እሱን ግልጽ ማድረግ ስላለብኝ ነው። አንተ አሁን ይሄን ያሉትን ኡስታዝ አትቀበልም። ስላልተቀበልክ ግራ ስለገባኝ የትኛውን ስታንድ ይዘህ እንደምትከተል ማየት ፈልጌ ነው። አትቀበል ምናምን ተው። እኔ ገሌ አትበለኝ። መጽሐፉን አውጥተህ ሞግተኝ ነው ማለት። በጣም ጥሩ። ስሞግትህ ግን አቋምን ማወቅ እፈልጋለሁ። ምክንያቱም ያንተ የተለየ አቋም ስለሆነ ያስከው አቋምን ስነግርህ አንቀጹ ላይ ነው እየተናገርኩ ያለሁት። አንቀጹ ላይ ሳቅ የሚለው አንቀጹ ላይ ግን እግር አይደለም ነው የአላህ እግር አይደለም። ያ ሌላ ቦታ አለ የለም እንመጣለን። አንዴ ሌላ ቦታ አለ የለም እንመጣለን። ሱረቱል አልቀለም ላይ
68:42 ላይ ያ በባት የተገለጸው የአላህ እግር ክፍል የሆነው ባት አይደለም? ባት አይደለም የሚያወራ አይደለም? ስለ እግሩ የሚያወራ አይደለም? አዎ አይደለም። አዎ አይደለም። ኦኬ በጣም ጥሩ። እሺ የሱረቱል አልቀለም ላይ በመጨረሻው ቀን ያ ባቱ የሚገለጠው በጀነት ነው ወይስ በሲኦል ነው? ተመለሰልኝ። የመጀመሪያ ጥያቄ አንድ ላይ ያዘ እንድትመልስልኝ ነው። ምክንያቱም የት ላይ ነው ባት የሚገለጠው የት ላይ ነው? ምክንያቱም ቅድም ነግሬያለሁ። ለዚህ ነበረ ያንተ ቪው የተለየ ስለሆነ ኡስታዝ ጉን ያሉ። ስለዚህ አንዴ ስማኝ እንጂ ጥያቄን አስጨርሰኝ እንዴ። ጥያቄን ሳሰማኝ እንዴት ነው? ጨርስ። ያንተ ቪው ያንተ እይታ ሌላ ስለሆነ እኚህ ኡስታዝ ያሉት በሲኦል ላይ እግሩን የሚያቆሙበት የአላህ እግር የሚቆምበትና ባቱ የሚገለጥበት ነው ነበር ያሉት። ሱረቱል አልቀለም የሚያወራው ስለዛ እዛ በሲኦል ላይ ስለሚገልጠው ባቱ ነበር ያሉት ወይ እግሩ ነበር ያሉት። አንተ ደግሞ ነው ሱረቱል አልቀለም የሚያወራው ስለ እግሩም ስለ ባቱም አይደለም ነው የምትለው አይደል? ለዛ መረጃ እየሰጠሁ ነው። ገሌ አትበለኝ። መረጃ እየሰጠሁ ነው። መረጃን ክፈትሽ። ያው ኢብኑ ከቲር እያልኩ አሳየሁ እኮ። አልችልም አልከኝ። አረብኛ አልችልም አልከኝ። ክፈተው አብረው ቪዲዮ ሰፍላሪ በጎን ላይ ይኸው እዚሁ ላይ አብረው በጎንነት ብቻ ይታያል። ስለምኑ ነው የሚያወራው? ግን መጀመሪያ ስለ ባቱ ካልሆነ ስለምንድን ነው የሚያወራው? ቆይ ጣልቃ አትግባ። አንተ ተረጋጋ እንጂ ጣልቃ አትግባ። ያብራራና ከዛ በኋላ ያንን ማብራሪያ በደንብ እናያለን። ችግር የለውም። እስከዛ ጠይቃለሁ ስለምን እያወራ እንደሆነ ያ ቀን ምን ላይ የምን ቀን እንደሆነ ምን ላይ ይሄ ባት የተባለው የተገለጠው ምን ላይ እንደሆነ ጠይቃለሁ። አረ ችግር የለውም። እኔ ተፍሲር ላይ ችግር የለም። ይኸውልህ እሺ ኦኬ ያው አረብኛ ትችላለህ አይደለም? አረብኛ አልችልም። አንተ አረብኛውን እያነበብክ ተርጉመው። ከፍ አድርገው ዌብሳይቱን አሳየን። ከፍ አድርገው ዌብሳይቱን ያሳየና ዌብሳይት አይደለም ብሮ። ቴንክ ዩ አረ ይሄ ልጅ አረጋጉት። ይሄ ልጅ አረጋጉት። አፕሊኬሽን ነው ምንድነው? ከምን ላይ ነው? ይኸውልህ ኢብኑ ከቲር ኢብኑ ከቲር ይኸው አይታይህም እኮ ምን ላይ ነው? ኢብኑ ከቲር ምን ላይ ነው? ዌብሳይቱን ይሄኛው አፕሊኬሽን ነው ምንድነው? ዌብሳይት አይደለም አፕሊኬሽን ነው። ሙሉ የመጽሐፉን ከበር አሳየን። አንዴ ኮፒውን ለታለ ከፈትኩ ከፈትና አሳየን። ይኸውልህ ይሄኛው ነው። ይኸው የትኛው አይታይም? ትንሽ ራቅ አድርገው ነው። ራቅ አረተው ራቅ አድርገው። በጣም እንትን እያለ ነው። ይኸው አይታይህም? እጥበስ ጣትን አንሳ። ይኸው እሺ ወደ መጀመሪያ ሄድ እስቲ ወንድሜ። ከፈተውና እሺ ወይ ጉድ። እሺ ያንን ችንትሯን ንቃት። 3 እንትማን ነጠብጣቧን ወደ እንግሊዝኛ መቀየር ትችላለህ መሰለኝ። ምክንያቱም ይኸውልህ 68 አይደል? ይኸው አንዴ ስማኝ። ይኸውልህ 68 ኧረ አንዴ ስማኝ። ኦኬ ወደ እንግሊዝኛ መቀየር እንደምችል እያየሁ ስለሆነ እስቲ እንሞክረው። አንዴ ነው ወደዛ ተመለስ። ምክንያቱም ቁጥሮቹ አሉት ሮማን ነምበርስ። ይሄ እንግሊዝኛ ቁጥር እስካለ ድረስ ወደ እንግሊዝኛ ቁጥር ይቀይርላል ማለት ነው። ወደ እንግሊዝኛ ኖ ተመለስ። ይኸውልህ እሺ ልውጣ። ይኸውልህ ወጣሁ። ይኸውልህ የትኛው ነው የሚቀይርልህ? የትኛው? ይኸውልህ ልንካው። ይሄንን አይደለ? አዎ ንካው። ነካውት። ይኸው እሺ ከዛ ወደ ላይ ከፍ ብላ እንዴ ከመጀመሪያው። ይኸው እሺ ወደ ኋላ ተመለስና የቅድሙ ፔጅ ላይ ተመለስ። ባለ 3 እሱን ንካው ሲባል ስለ ያለውን 3 እንትኑን ይሄ ኦኬ እሺ እንግሊዝኛ መቀየራችንም እዚህ ጋር እንግሊሽ ላይ መጣለን። የለም እዚህ ላይ የለም። ቢኖር ነው አላሳየም። ለራሴ እኮ ነው። አፕሊኬሽን ስሙን ንገረኝ። አንብበው። አረብኛ ላይ የተጻፈው አፕሊኬሽን ስሙን ንገረን። በአረብኛ ምንድን ነው? ተፍሲር ይኸውልህ ተፍሲር አልቁርአን አልከሪም። አረብኛ ምንድን ነው? አልቁርአን አልከሪም። ተፍሲር አልቁርአን አልከሪም። አልቁርአን አልከሪም። እሺ ኢብኑ ከቲር የሚለውን ደግሞ አሳየን እስቲ። ቆይ ላይ እንትኑ ኢብኑ ከቲር የሚለውን አላመንክም? ይኸው አዎ አይደለም።
ኦኬ ይኸውልህ አይ ተፍሲር ኢብኑ ከቲር የሚለውን ጅማሬውን አሳየኝ ብዬ ነው። ይኸውልህ ተፍሲር ነካውት ይኸውልህ አለ ኢብኑ ከቲር የት አለ ኢብኑ ከቲር? የኢብኑ ከቲርን ብቻ ስሙን አሳየኝ። ይኸው አይታየህም? የት ነው ኢብኑ ከቲር የሚለው? ይሄ ነው አፕሊኬሽኑ። ይሄ ከላይ ከነዚህ ውስጥ የትኛው ነው? ይሄኛው ሰፊላውን እሱ አይደለም። እሺ የትኛው ነው ከነዚህ ውስጥ? ቁርአኒክስ ላይ ማስገባ ከዚህ ሆነ ሰፊላው እኔ እኮ ይኸውልኝ እኮ እንዲያውም ይኸውልህ እንታ ቆይ አንድ ትልቁ ላይ አድርጉኝ። እንዲያውም ከዚህ ላይ ይኸውልህ ወደ 5600 እኮ ከፈተው ለምን አትከፍተው? ይኸው የቱ ጋር ልግባለህ? ይኸው ተፍሲር ኢብኑ ከቲር ስክሮል አድርግ የቱ ጋር ወደ ሱረቱል ቀለም ስክሮል አድርግ እኮ ገጽ ስንት ላይ ይሄ ነው ተፍሲር አልቁርአን በነገራችን። ኦኬ ዝም ብለህ ጃምፕ አድርግና ታገኘዋለህ። ቆይ ጃምፕ አድርገውና እኔ እነግርሃለሁ ቦታውን። እስቲ ሂድ። የምን ጃምፕ ነው የማደርገው ወንድሜ? 5698 እኮ ነው። ኦኬ ጀነራሊ የለም ብላችሁ ነው በነገራችን ላይ። አይ ቆይ ማንም ይሄው ከከፈትኩልህ እኮ ወንድሜ። አሃ ምንድነው ይሄ? እኔ ትራንስሌት ላድርግልህ ጎግል ላይ ስለ አልሰማ ማልክ ምን ላድርግ? አይ ነው ራሱ እያነበብን መተርጎም እየቻለን እየተረጎምኩልህ እኮ ነው። አልሰማ ማልክኝ ምን ላድርግ? ምን ነው የተረጎምከው? ሳቅ የሚለው ሽዳ ወይም ብርታት ወይም ኃይል ማለት መሆኑ ያ ሱረቱል አልቀለም 6842 ላይ ያለው ነው የምትለው? ኢብኑ ከቲር በቀጥታ ሽዳ በማለት አስቀምጦታል። የውመል ቂያማ ማለት ነው። እስቲ ክፈተውና እናንባው አንዴ። ቆይ እኔ እስከዛ እስካገኘው ድረስ ስንቴ ነው አሳየው እኮ ቅድም። አይ አንብብልን ፕሊዝ። ይቅርታሽ። ይቻላል ሰፊው ያርገኝሽ። እሺ 28 24 ደርሻለሁ። እኔ እስከዛ እከተላለሁ፣ ችግር የለውም። የመጽሐፍ አሁን 28 ደርሻለሁ። 68 እንግዲህ ይመጣል ማለት ነው። ቀጥል አንተ እስከዛ አንብብ። ሰፊው ያርገኝ ላሳይ። ሱረቱል አልበቀራ ደርሻለሁ። ኦኬ ሱረቱል አልቀለም ነው አይደል? ይሄ አይደል? ሱረቱል ቀለም የሱረቱል በቀራ ነው የሚለው። ኦኬ ሱረቱል ቀለም ስፔል አድርግልኝ አንዴ ከመውጣ። በአረብኛ ስፔል አድርጉልኝ ነው እንግሊዘኛው። ኦኬ አልቀለም እንግሊዘኛው 565 ይኸውልህ ስፔል አድርጌልሃለሁ። እስቲ ኮመንት ላይ አይታየም። ኦኬ ልድገምልህ። ብዙ ኮመንት ስላለ ነው። መጽሐፉን ከፍትለታለሁ፣ ችግር የለውም እኮ ነው። አያሳስብም። እኔ ለክፈትላችሁ ካስፈለገ መጽሐፉ አረ ያው ተፍሲሩ እኮ ይኸውልህ ከቁርአኒክስ ዱትኩም ጋር እንዴ ነው። አይ ወል ሲናለ እንትኑ ከፍቼለታለሁ። 68 42 ነው አይደል የፈለገው? ይሆናል አንዴ እናሳያችሁ። አይደለም የከፈተው ትራንስሌሽን ነው፣ ወርድ ባይ ወርድ ትራንስሌሽን። ይሄ ወርድ ባይ ወርድ ትራንስሌሽን ነው። ማን ነው ወርድ ባይ ወርድ ትራንስሌሽን ያደረገው? ይሄው እየፈሰረብን እንዳለ ይሄውና እየፈሰረብን እንዳለ ኢስናድ እያስተማረ አይ አንተና ነው ያለው። ተረጋጋ እንጂ አረ የሰው አረጋጉት። ተረጋጋሽ ራስ እጅግ እንቀያየማል። አይደለም እሱን አይደለም ያልኩት እኮ። ለምንድን ነው የሚቸኩለው? ኮሽ በቃ ተረጋጋ ተባለ። እሱ ይሄኛው ተፍሲሩ እኮ ያለው በቃ ጨርሶ ለምን ጊዜ ትገላለህ? ሱራ 68 42 አገኘኸው? ቀላል ነው። ሂድ ስክሮል አድርግ ወደ ታች። the day when the shin shall be laid bare ይላል። ይኸው ኮሜንታሪ ላይ ሂድ። ኮሜንታሪ ላይ እኔ አነብልሃለሁ፣ ችግር የለም። እኔ ተረጉምልሃለሁ ራሱ። እሺ ኦኬ ሂድ ቆይ ቀስ ወደ ላይ ሙጃሂድና ኢክራም የሚል ፈልግ። ወደዛ ተመለስ። ወደ ተቃራኒ ሳይድ ያው ከነገርከኝ አገኘዋለሁ። በተቃራኒ ሳይድ ሂድ። ሙጃሂድና ኢክራም የሚል ቃል ታገኛለህ። ኢብኑ አባስ ምናምን የሚል
በጣም ሄዳል እኮ ወደ እሱ አይደለም፣ በተቃራኒ ሂድ። በተቃራኒ ምንም ተቃራኒ የለውም። ወጥ ነው። ፔጅ አይደለም የሚያደርጉት፣ ቡክ ፔጅ አይደለም እኮ። ወደ መጀመሪያ ሂድ፣ ወደ መጀመሪያ አካባቢ ሂድ። እሺ ሂድ። እዚህ ደረስኩኝ። ምን አስበህ ነው? 42 ላይ እናወራለን። 42 ጀጅመንት ካለ በኋላ ያው that yours will be what you judge ከዛ ያው እዚህ ላይ the terror of the day of judgment ካለ በኋላ አልቡኻሪ አሁን ይሄ ቡኻሪን ንግግር ካስቀመጠልህ በኋላ ያለውን ሐሳብ ነው የሚፈልገው። ስለዚህ የቡኻሪን አስከትሎ ሙጃሂድ ማለት ነው አይደል? አንብበው፣ የቡኻሪን በደንብ ይነበብ። ቆይ የኔን መረጃ እኮ እኔ ነኝ መረጃው የምጠቅሰው። ከዚህ በኋላ ያለውን ነው የምፈልገው እኮ ጠይቄ ነው። አንዴ ጆክ ይኸውልህ፣ የመጣው መረጃ አንተ የፈለግከውን ብቻ ሳይሆን ሙሉን እናነባለን። ሁሉም እናነባለን። ተረጋግጠን ቆይ ያኛውን እናገኝ። ወደዛ ሄዶ ትንሽ ወደ ላይ አድርገው። ትንሽ እየተደማመጠን። እሺ ጄክ ኢብኑ ከቲር አልቡኻሪን ኮት አድርጓል አይደለም? እዚህ ላይ አረሱን ተረጉምልሃለሁ። ወደ ላይ አድርግልኝ አንዴ። አይደለ? ተረጉምልሃለሁ። ወደ ላይ አድርግልኝ። እሺ ተተረጉምልኛለህ እኮ ወደ ላይ አድርግልኝ። እንዳትረሳተሽ። እኔ ማመጣት መረጃ ስላለች እኮ ይቻላል። ችግር የለውም። አንተ በቃ ቆይ እዚህ ላይ አዝልኝ። ኦኬ እንደዛ ኦኬ። አይ ቲንክ እዚህም ላይ የለም ማለት ነው። በስንት እኮ አስቀምጧል እኮ አይደለም፣ ቆርጦታል። እዚህ ላይም ቆርጦታል ሐሳቡን። ኦኬ ሊትራል ቆርጦታል። ይጥፋል ቆርጣታ። ቆረጠው እንዴ? መጽሐፉ እኮ ከመጽሐፉ ሌላ ነው ያለ። እንግዲህ ክርስትና እንዲህ ነው። እኔ ያለበሻሸቅም። ይሄ ልጅ የራሱ ተፍሲር አለው መሰለኝ። በነገራችን ላይ ክርስቲያኖች ከሳሂህ ቡኻሪ ኢብን ከቲር በጣም ያያሉ። አረመድ እንትኑን የአርሹን ጉዳይ በኪታብ ላይ ነው እንጂ ግለሰብ አልፈልግም ስላለ ከኪታብ ብናሳየው አላህ ተቀመጠ የሚለውን ማለት ነው። እኔ አሁን በጣም የገረመኝ ምንድነው ኢብን ከቲር ከመሐመድ አስበልጦ ኢብን ከቲር ላይ የሆነች ቃላት ይፈልጋል። ኢብን ከቲር ከፈሰረው በብዙ ነው የፈሰረው። እንግዲህ የአላህ ባት ይገልጣል ብሎ በግልጽ እንደ ሐዲሱ አስቀምጦታል። በዛም ከፈሰረው ግን አላየንም እስካሁን። እኛ quranx.com ላይም እዚህ ላይም የለም። ሁሉ ቦታ ቆርጦታል እያለ የራሱን ተፍሲር ጽፏል መሰለኝ። በአረብኛ መደበቅ የፈለገው እኮ ለዛ እኮ ነው። ደግሞ ምን ይላል መሰለ እዚሁ ላይ ራሱ ጀመርኩ ከቲር ቆይ ቃል ያንዴ እዚህ ላይ ኢብኑ ከቲር ራሱ የቡኻሪን ንግግር ኮት አድርጎ ይናገራል። ቀጥታ the day when the shin shall be laid and they shall be ሚለውን ቁርአኑን ክፍል አስቀምጦ ከዛ ሚኒንግ ብሎ ይሄው አስቀምጦታል። ቀጥታ our lord will reveal his shin ብሎ ቀጥታ አስቀምጦታል። ይሄው ቁርአን ኤክስ ላይ ያለው ነው። ምናልባት ቆስጠንጢኖስ ባቱ ከሆነ የሚገርማቸው ኢብን ከቲርን አሁን ተፍሲሩን እንደሚቀበለው ነግሮናል ወንድማችን አይደለ? አዎ ድምጽ ይሰማል። እስኪ ምዕራፍ 47 ቁጥር 2ን የኢብን ከቲርን ተፍሲር አንዴ ክፈትልንና አላህ ባትና እግር ብቻ ሳይሆን ወገብና ፓንትም እንዳለው ማየት ይቻላል። የውስጥ ልብስ ሁሉ አለው። 47 ቁጥር 2 ስለ ራሒም የሚያወራው ኦኬ። ፓንት ሁሉ አለው አላህ የውስጥ ልብስ ማለት ነው። እግሩ ነው እንደሚገርማችሁ ብራዘር። ካልሲ ለምን እንደማያደርግ አይገባኝም። እሺ ግን እንየው ማንብና ተርጉምላቸው በዙ። እሺ እዚህ ጋር ነው የፈለከው ታላቁ። እቺ ከዚህ ጀምሮ ያሳያል። አባስ ሰይድም ኦኬ ቀጥል እስቲ ዞር አርጋት። ቆይ ከቻልኩ ልክፈታት እስኪ ነው በዚህ quranx.com
ከተጠቀምኩት ስንት ጊዜ አለኝ ይሄንን ዌብሳይት። አረቀት ጋር ምናሪ ተፍተፍ በል እንጂ አግዘን ግድ ነው። አሁንማ መጣናል ተላል ከቸበል ነገር ቁርጧል ብሎ ሄደ። በቃ ወንድማችን ማለት ነው ጄክ በወጣው እያለኩ ነበረ። በወጣው እያለ በቃ ስለት ነው ነው አትፈልግም እንዳያወጣ ነበር የነበረው። እሺ አይ በቃ እሱማ በአረብኛ ሊደበቅ ነበር ያሰበው፣ ግን አልተሳካለትም። በዚህም በዛም መጽሐፉን ከፈትንለት በእንግሊዘኛ እኮ። እንግዲህ ያ አፕሊኬሽን ከመጽሐፍ ውጪ ያለ ጽሁፍ ነው የያዘው ማለት ነው። መጽሐፉ የሌለውን መጽሐፉ ቆርጦታል ተባለ። እንግዲህ አስበው አይደለም ይኸው አፕሊኬሽኑ ላይ ራሱን ያለው ያሳየው። ትንሽ ራቅ አድርገው ካሜራ አትልቀኝ ኮስተፍልስ እንዴ ቆየው እኮ አምና እኮ ነው ያተለኩ ጀለሳውን ማለት ነው። እኔ ጋር እኮ አልተለቀልኝም ታውቃለህ። ይኸው እዚህ ጋር ይኸው አባቱንም ይዞርብኝ ኢየሱስ ኔትወርክ ጥሩ አይደለም። ካሜራ ልዝጋበና ክፈት። ኔትወርክ ነው መሰለኝ ይዘጋል። ስዘጋበ ራሱ እሺ አሁን በቃ አፕሊኬሽኑ ላይ ራሱ እንዳለ ያሳያችሁ እንትን ይላል። እኔ ጋር ደግሞ በደንብ አያሳይም። አፕሊኬሽኑ ላይ ራሱ እንዳለው ነው። እሱ ያወረደው አፕሊኬሽን ላይ ያየሁት ነበረ። አውርሎድ ሪቪል ሂዝ ሺን ነው የሚለው ቃል በቃል ነው የሚያስቀምጠው። ስለ ፓንቱ እናውራ። ያሬድ ስታሳየው የነበረው ምንትን ነበረ ቪዲዮ የነበረና እሱን ሰፖርት የሚያደርግ ነው። ይሄ ኡስታዝ ራሱ ስለ ባቱ የተናገረው ማለት ነው። ታላቁ እስኪዘጋጅ ድረስ ስትዘጋጅ አስቁመን ታላቁ ላሰማ እስከ ድረስ ምን እንደሚል ይሄ ኡስታዝ ስሙት። በመጅልስ ደረጃ የሚታወቅ ነው። አላህ ጃለው አውጃለው ምን አይትችለው አናውቅም። አላህ ስብሐ ግራለው ግራለው ምን አይትክር አናውቅም። ምንድነው ማስረጃው? ጀሃነም አላህ ይከትባትና ሞላሽ ይላታል። የውመ ነቁሉ ለጀሃነም ሀል ተላእቲ ሞላሽ ይላታል። ወተቁሉ ሀል መዚድ የሚጨመራል እንዴ ብላ ትጠይቃለች። ከዛ በኋላ ምን አሉ የአላህ መልእክተኛ? አምላካችን አላህ በተረከዙ ወይም በእግሩ ሲረግጣት በቀኝ ትላለች። አይ ቲንክ ተሰምቷል ብዬ አስባለሁ። ብዙም ጥራት ባይኖረው አላህ ኢየሱስ ክርስቶስ ቆረጣም ነው። ኢየሱስ ክርስቶስ አያ ይበዳል። ኢየሱስ ክርስቶስ ማርያምን ይበዳል። ብሎክ አድርጉት ይሄንን በጉባቃ አላህ በስፐርም ነው የፈጠረህ፣ ደግሞ በስፐርም ነው የሚያስነሳ። ሱራ 21 ቁጥር 104 ላይ እንደዛ ብሎ ይናገራል። ይበሰበስክ ወንድሜ እንደዛ እንዳንወድ እነሱ ይሳደቡ ችግር የለውም። አይኖ ያበሳጨን አናደል ግን ከኛ አይ ቲንክ ደግሞ የሚሰጠው መልስ በእነሱ መውረድ የለብንም ብዬ አምናለሁ። ሰው ያሬዶዬ ምናልባት ይቅርታ በጣም መውረድ ሳይሆን መውረድ የሚባለው ይሄ ነው። ያልተጻፈ ማንበብ መውረድ በእነሱ ነው። እኛ ግን እየተጻፈ ነው እያነበብን ያለ ነው። ያለህን እንትንም ስፐር ማሳየት ከተፈለገም አንድ ቦታ ላይ አይደለም 10 ቦታ ላይ ማውጣት ይቻላል። አሁን እንትኗን እንድታዩልኝ ነው ያለህን ፓንት እንድታያት ነው። ኢብን ከቲር ነው ተፍሲሩ። ይሄው ኢብን ከቲር ምዕራፍ 47 ቁጥር 22 ላይ ነው ያለው። After Allah completed creating the creation, the womb stood up and pulled at the lower garment of the most merciful. ተመልከቱ አላህ ልክ ፍጥረታትን ፈጥሮ እንደጨረሰ የአላህ ማህፀኑ ተነሳችና ይላል pulled at the lower garment of the most merciful. He said stop that. አላህ ደግሞ ምን አለ? አቁሚ አላት። ረፊ አላት። It replied man ማህፀኗ my stand here is the stand of one seeking refuge in you from the severance of ties. አላህ ከማህፀኑ ጋር እያወራ ነው። ለምንድን ነው የምትጎትችኝ ይላታል። እሷም ደግሞ ትመልስለታለች ወዘተርፈ ማለት ነው።
ሎወር ጋርመንት የሚለው ይሄ ምኑን የሚሸፍንበት ነው? እኛ እኮ ፓንት ምናምን የምናረገው መሸፈን ያለባቸው ፓርቶች ስላሉ ነው። አላህ ሎወር ጋርመንት የሚያደርገው ለምንድን ነው? ከየትስ የመጣ ሎወር ጋርመንት ነው? ምኑን የሚሸፍንበት ነው? ይሄ ከሆነ የሚገርማችሁ ቁርአን ላይ ቃል በቃል አላህ ሂጃብ እንደሚለብስ የሚናገርባቸው 2 ክፍሎች አሉ። ምን አልኳችሁ? አላህ ሂጃብ የሚለብስባቸው ክፍሎች አሉ። ፊዚካል ቦዲ ነው ስንላችሁ ማታምኑ ከሆነ ጭራሽ ወገቡን ሁሉ እንደምትይዘው የሚለብሳት ሂጃብ ደግሞ የብርሃን ሂጃብ እንደሆነች ያቺ ሂጃብ ራሱ ፍጡር ናት ወይስ ፈጣሪ ናት? በጣም ትልቅ የሆነ ክርክር እንዳለ በእስላሞች ዘንድ ማውጣት ይቻላል። አሁን እግሩ የሚያስጨንቃችሁ ከሆነ ስለ ፓንቱ እንዴት ነው መወያየት የምንችለው ነው። እና ብዙ መታየት የሚኖርባቸው ጉዳዮች ይኖራሉ። አሁን እዚችን ወንብ የሚለውን ረህም የሚለው ቃል ነው ዝምድና ማለት ነው ብለው ሊተረጉሙት ይፈልጋሉ። ግን ዝምድና ማለት አይደለም። ይሄው ቃሉ ይሄ ነው ቃሉ። ረህም ማለት ወንብ ማለት ነው። ቀጥታ ማህፀን ማለት ነው። ሎወር ጋርመንት ነው። በቃ ወደዚህ የሚያስብል ነገር የለውምና ሙስሊም ወንድሞቻችን ስትመጡ ወይ መረጃ ያዙ፣ ወይ ከጥላቻ ውጡ፣ ወይ ደግሞ ትንሽ ርዝነብል ለመሆን ሞክሩ። ትንሽ ሁማኒቲ ቢኖራችሁ ጥሩ ይመስለኛል ለእናንተ ለራሱ ማለት ነው እንጂ አሁን እንደገባው ልጅ ገብቶ ተሳድቦ እንትን ብሎ መውጣት ለእናንተም ጥሩ አይደለም፣ ለሰሚውም ጥሩ አይደለም። አሁን መሐመድ የምትባለውም እንደዚህ የምትሳደብ ከሆነ ዝም ብላ አፍን ሳታበላሽ ብትወጣ ነው የሚሻለው። ምክንያቱም አንተ አንድ ከተሳደብክ እኛ አንድ ማት ነገር ነው የምናወጣው። አሳየኝ አሁን ያወራኸውን አሳየኝ። እንግሊዘኛም እንደዚህ አይተረጎም። እንዴት ነው? ኦኬ let's see brother, there you go start አሁን ጀምር መተርጎምሽ። አረበኛውን ከፍ አድርገው there you go። አይ እንግሊዘኛ እያለ ሲለፈልፋ ነበር። እንግሊዘኛውን ተርጉሞ yes sir ተርጉማት። እሺ after Allah completed creating the creation ምን ማለት ነው? ተርጉሞ ማሚ ሄሎ ያረበኩት ነው ስለማይታይ ነው እኮ ተርጉምልን። ተርጉም ለምንድን ነው የምታነበው? ለጠባቂ መልአክ ነው እንዴ የምታነበው? ብራዘር ለኛም ተርጉምልን እንጂ። ውምብ ምን ማለት ነው ብራዘር መሐመድ? ውምብ ምን ማለት ነው? ኦኬ you got no idea። እሺ ሎወር ጋርመንት ምን ማለት ነው? ድምጽ ይሰማል እንዴ? ቆስቲ አለ ያ ቢቢ አንቀጹ ስንት ነው? ቁጥሩን ንገረኝ የፈለኩ ነው። እሱ ነው እያነቀው ያለው ብራዘር። ቁጥሩን ንገረኝ ምን ማለት ነው ነው ጥያቄ። ሱረቱል መሐመድ አያ 22 ቁጥሩን ንገረኝ። አያ 22 ብራዘር 22 2 እና 2 22 47 22 መሐመድ ሱረቱል መሐመድ አያ 57 አያ 22 ሱረቱል መሐመድ ናዚ ከፈትልህ የለ እንዴ? ተከፍቶልህ? ኦ ማይ ጋድ እዚህ ተከፍቶልህ እንዴ ብራዘር? ወሬ ነው የምትሄደው? ያው አይ ሰማ ቆስቲ ልክ በእነሱ ስልክ ሲሆን ሌላ ተፍሲር ነው መሰለኝ የሚሆነው ይሄ ነገር። እኛ ስልክ ላይ ነው እንደሚታይ ይሄ ነገር። እንደቀደሙ እንደ ጂክ ተቆርጧል። በስንት ሜትር እንደቆረጠው ባናቅም ተቆርጧል ብለህ ላጣ ማለት ነው። ማሚ እንዴት ነህ? ሰላም ነው? አንተ ክርስቲያን ነህ ሙስሊም ነህ? ማሚ
ለቅቋል እኮ ተመልሷል መጥቷል መሰለኝ። ኦኬ ይሄ ከዲያቆን ጎን ያሉት ማሜ ወጣ እንዴ? አሁን ገና ነው የወጣው ነበር እኮ አይገስ ኔትወርኩ መሰለኝ። መሐመድ ተመለስ ፕሊዝ፣ ጊዜ እየፈጀብን ነው። ሜቢ ወይ እዚህ ጋር ማንበብ ማይችል ከሆነ ሊንኩን ልላክልህ በውስጥ ከዛ ገብተህ ታየዋለህ። ማሜ የማይሰማው ኧረ ይሰማል። እርሶ ታላቁ መሐመድ ነው ደግሞ መሐመድ MOX ወይ ጉድ ሙጣመድ ነው ይሄ ኤክስ ብለክ ኋላ የሰማው ነው። ተመለስ 47 ነው ያልከው እንዴ? 47 22 ተሳስተሃል። የከፈትከው የት አለ? እስካሁን ድረስ ቁጥሩን ለማየት ነው የሁሉ ሰዓት ደቅ ያልከው? አዎ ተሳስተሃል። እያጭበረበርክ ነው። 47 22 የት አለ? ወሪዝ ይሄው 47 ልክ ይሄንን ስትነካው ከ20 ጀምሮ እስከ 24 ድረስ ያመጣል። 22 ነው ያልከኝ። ከዛ ይሄንን ትልና 22 ጎ ትለዋለህ እኮ ሊሄድልህ ነው ብራዘር። ስሜት አትሆኑ እስኪ በእናታችሁ። ከዛ እዚህ ጋር ትመጣለህ ማለት ነው። 22 ማለት ይሄ ነው። እሺ after Allah completed creating the creation ምን ማለት ነው? ቁርአኑ 22 ሚሊዮን አሳየን። ተሳስተሃል። እያጭበረበርክ ነው። ተፍሲርና ቁርአን እንኳን መለየት አይችሉም እነዚህ ልጆች በነገራችን ነው። ተሳስተሃል። ተፍሲር ነው። ተፍሲር ኢብን ከቲር ሱረቱል መሐመድ 22 ላይ ታይትሉ ሌላ ነው ጭራሽ። ተፍሲር ኢብን ከቲር ነው ይሄ ከቲር እኮ ውሸት ግን አትፍቀዱ። የከቲር ልጅ ኦኬ እሱ ነው የተረጎመው። የትኛው ምዕራፍ 47 ቅድም 22 አላልከኝም? እኔም እየፈለኩት ነበር። 22 ያልከኝን አሳየን፣ ቦታውን አሳየን። 47 22 ነው የምፈልገው። እናንተ ጋር ጠዋት ነው? ጠዋት ከሆነ ከባድ ነው። ይኸውልህ ተፍሲሩ ከማን ጀምሮ ነው የሚተረጉመው? ምዕራፍ 47ን ከቁጥር 20 እስከ 23 ከቁጥር 20 እስከ 23 ይታያል። ይሄ አይደለ ሙጣመድ እያየሁት ነው። ጎበዝ ልጅ 22 እዚህ ውስጥ አለ ወይስ የለም? 21 22 አለ። ጎበዝ ልጅ በቃ 22 አለ። ምክንያቱም 22 ሳትል 23 ልትል አትችልም። አሁን ቅድም እኔን ምን ብለህ ከሰስከኝ? እንግሊዘኛውን አጣምህ ነው የተረጎምከው አንተ እንግሊዘኛ አትችልም አልከኝና፣ እሺ after Allah completed creating the creation ምን ማለት ነው? እሱ አይደለም ቁርአኑ አይደለም እሱ አይደለም ተፍሲር ነው። ሱረቱል መሐመድ 22 አይደለም። ዝም ብለህ የከፈትከው ከየት አምጥቼ የከፈትኩት? ይሄ የኔ ዌብሳይት ነው። ያው እሺ ብራዘር አንድ ድል እንስታ እናስቸግረን ነው የለም ብራዘር። ስልክ ያዝከው እጅ ላይ የፈለከውን ክፈት። ሌላ አዎ አንዴ ጎግል ግባና እዚህ ያየነ ሰርች አድርገህ ክፈትልን። እሺ ይሄው ተፍሲር እንዴ ወይ ነው ያረኳት። ተፍሲር ኢብን ከቲር ሱራ 47 አያ 22 ይሄው ጎል ለው ነው። አሁን ጎ አልኩት። ኦኬ ነብዩ ጉግል ያላህ ሰላም በሳቸው ላይ ይረፍና አሁን ትርጉሙን ይሰጡናል ማለት ነው። ኦኬ ቁርአን ዊኪ አለፈ ወርደ ከዘት እሺ ሱራ ቁርአን.com ኦኬ እንዴ ስሌቭ ገርል አላህ ስፔስ ስልኩ ወደ ማል አስገቢ። አይታያችሁም? አናዘር ትራንስሌሽን ይለኛል እንዴ 23 ላይ ነው የፈለኩት።
22 እሺ በጣም ጥሩ ወደ ተቀዋ ስለ ተቀዋ አይደለም የሚያወራው ክፍሉ እሺ ከወርደስ ስለዚህም አይደለም Allah commanded people to establish righteousness ይሄም አይደለም አይው after Allah completed creating the creation የሚለው ታየ ይሄ ምንድነው የሚለው ወንድም አንዴ መሐመድ ወይም አቡ ና ተመለስ ምንድነው የሚለው ይሄ አቡ ምንድን እኔ ነኝ ማለት ሰማው አቡ አለ ማን ነው አቡ ሳይሆን መሐመድ እኮ ነው አቡ ሚለውም ሲቀውጠው ነበር በየመሃል እየገባ ካንተ ክርስቲያን ነው ክርስቲያን እንደ አቡ القرآن الكريم ይላል ይሄ እሺ መሐመድ ተመለስ ፕሊዝ መሐመድ ጊዜ እያባከንክብን ነው ወይ ተወርድ ከገስት ላይ ይኸውልህ እሺ አዳምጠኝ አንዴ አዳምጠኝ እሺ አረብኛ ማንበብ ትችላለህ መሐመድ አዎ ቁጥር 22 ላይ የሚለው ምን እንደሆነ ታውቃለህ ቆይ አንዴ አታርጉም አንዴ ቆይ ምንድነው የሚለው ይሄ ቁርአኑል ከሪም ስለኮ ቁርአን ነው ማለት አይደለም አንተ እኮ የኔ ጠላት ነህ ዝም ብለህ የሰበሰብክ ያመጣ ጌታ ሆይ እና ምንድነው የምትፈልገው እኔ ጽፌ ልስጥህ እንዴ ኦሪጂናሉን አምጣው ሌሎች ለምን ኮንስታንቲኖስ ጉግል ላይ ሰርች አድርገህ ብራዘር ጉግል ላይ ሰርች አድርገህ እኮ አልከኝ ይሄው እኔ አላልኩም ጉግል አላልኩም ሱራ መሐመድ አያ 22 ተፍሲር አላልኩም ጉግል ቁርአን ያሳየኝ ኦሪጂናሉን ኦሪጂናሉን ነው ያለው ወይስ ጆሮዬ ነው ተገባው ኮንቴክስቱ የሚለው አልተገባባችሁ ኮንቴክስቱ የሚለው 47 መሐመድ አይደለም እሱ የሚለው ቁርአኑን እያነበበ ነው የሚከራከራችሁ እናንተ ተፍሲሩ ላይ ነው ያላችሁት በጣም ተራርቃችኋል እሱ ተፍሲር እንዳለ እንኳን የሚያውቅ አይመስልም የሚልጅ እና አስረዱት ተፍሲሩን ሲባል አይሰም ቁርአኑን እያነበበ ነው የለም ቁርአኑ ላይ እያለ ነው ያለውና በዛ መሰለኝ ከባድ ነው ተፍሲር ነው ብለህ ራስህ ብታስረዳው صحيح ነው ዳይፍ ነው የሚለው ተፍሲር ነው የሚለው ነገር ምናልባት ይሄ ከከበደው ቁርአን ላይም ትንሽ ያለውን ነገር ዲያቆን ይጠይቁት ሱራ 68:42 ላይ ያለው ዘወይ ታላቁ ይሄው ሙሉ መጽሐፍ ላይም ይሄው ራሱ ደውም ይላል ይሄ የፔጅ 4727 ላይ ማለት ነው የኢብኑ ከቲር ጠቅላላ ስብስቦች የያዘ ነው ይሄ መጽሐፍ የፒዲኤፍ እና ይሄው ፔጅ 4727 ላይ ራሱ አለቻው completed creating the creation the womb stood up and pulled at the lower garment of the most merciful ለክርስቲያኖቹ ዋሽታ ለዛ የጠመሙት ሰዎች የተረገሙ ናቸው ነው የሚለው ስለ ልብስ የሚያወራ ነገር ኮንቴክስት የለው ኮንቴክስቱ ስለተረገሙት ስለደነቆሩት ቁርአንን ስለማይረዱት ነው እንጂ የሚያወራው ስለ ልብስ አያወራም ውሸት ነው ተፍሲርና ቁርአን ልዩነቱ ምንድነው ኮንቴክስት ተፍሲር ማለት እኮ መተርጎም ማለት እኮ ነው እንዴ ትራንስሌሽን ማለት እኮ እንግሊዘኛ ያነበብክ አይደል አንዴ መሐመድ ተረጋጋና ቆይ መልስልኝ ችግር የለውም እሺ ምኑ ነው የሚተረጎመው አይ ዋሽቷል የዋሸ ሰው አባሩ አንዴ መሐመድ ቆይ ማንም የዋሸ የለም አንተ ስላልገባክ ነው አው ረጋ ብለን እንግባባ ተፍሲር እሺ ጥሩ ረጋ ብለን እንግባባ ችግር የለውም ሶ ቁርአን ምንድነው ቁርአንና ተፍሲር ልዩነቱ ምንድነው አልከኝ ቁርአን ምንድነው መሐመድ ተፍሲር ማለት ትራንስሌሽን ቁርአን ምንድነው ነው ትራንስሌሽን ማለት ነው ተፍሲር የምን ትራንስሌሽን ነው የምን ኮሜንታሪ የቁርአን ትራንስሌሽን ማለት ነው በጣም ስለዚህ የቁርአን የተፍሲራቱ ማለት የቁርአኑ አልከኝ አይደል አይ ቲንክ የሌት የሆነ የሚደርስ መሰለኝ አው ትራንስሌሽን ማለት ነው ቁርአኑ የሚብራራበት አይደል የሚፈሰርበት አይደል ያ when you need በጣም ጥሩ elaboration ከፈል አሁን ይኸውልህ
አዎ እነዚህ እነ ኢብኑ ከቲር እነ ኢብኑ አባስ ሌሎችም ሙፈሲሮች ናቸው አይደለ? ቁርአኑን የሚፈስሩ የሚያብራሩ ናቸው አይደል? አሁን ታላቁ እያሳየ ያለው የኢብኑ ከቲርን ሱራ 47 ከ20 እስከ 23 ያለውን የፈሰረበትን ነው። እኔ የጻፍኩት ወይ ታላቁ የጻፈው አይደለም። ራሱ መጀመሪያ ነው። ቋንዴ ስማይ መሐመድ መጀመሪያ እናስረዳ። እያነበብን ያለነው ቅድም ኢብኑ ከቲርን ታውቃለህ? ኢብኑ ከቲር አውቃቸዋለሁ። በጣም ጥሩ። እሺ አንቱ ልበል። ኢብኑ ከቲር የጻፉት የሱራ 47 ከ20 እስከ 23 ያለው ማብራሪያ ነው። ይሄ ተፍሲር ነው የኢብኑ ከቲር። ኦኬ ከ20 እስከ 23 ያለው 20 21 22 23ን ጠቅላላ ሐሳቡን ሰበቡን ሁሉ ያብራሩበት የእያንዳንዱ ትርጉም ያወሩበት ነው ማለት ነው። ተረዳኸኝ? እሺ ትክክል። ስለዚህ ቁርአን ኦሪጂናሉን እንመለስ። ደግሞ ሚኒንጉ ተፍሲር ማለት የሚመሳሰል ነገር ነው የሚብራራው ማለት እንዴት ማለት ስለ ልብስ ካወራ ስለ ልብስ ታብራራለህ አይደል? ስለ ጫማ ካወራ ስለ ጫማ አንዴ ቁርአኑን አውጥተና ታላቋለ ቁርአኑ አው ችግር የለውም። ቁርአኑ አላችሁ ትችላለህ። እሺ ቁርአኑን በቃ እናውጣለትና ከዛ ኢብኑ ከቲር ምን ያብራራ እንደሆነ በዛው ነው ያለን ማለት ነው። ይሄው ሁለት ቁርአንክስ ባይዘው ይሄን የምናገኝበት ይሄ ቁርአንክስ እኛ አይደለም የጻፍነው። ኦኬ ይሄ በራሳችሁ በሙስሊሞቹ ኮንትሮል የሚደረግ ወንድሜ አዳምጠኝ አንዴ ስማኝ ወንድሜ አዳምጠኝ ልጨርስልህ አንዴ መሐመድ እኛ የጻፍነው ወይ የኛ ዌብሳይት አይደለም ይሄ እንዲያውም ጭራሽ ዶኔት አድርጉ ተብሎ እያንዳንዱ ሐዲስ ተፍሲር ሁሉ የሚቀመጥበት ነው ከነ ቁርአኑ ማለት ነው። ይሄን አልቀበልም እንኳን ብትል ደግሞ ይሄው መጽሐፍ አመጣውልህ። ምን መጽሐፍ አመጣልህ? የራሱን የኢብኑ ከቲርን ሙሉን መጽሐፍ ማለት ነው። ሙሉን ጠቅላላ የያዘው ታላቁ ያለው ነገር ጥሩ ነው። ጥሩ። ስለዚህ ቁርአኑን ያለው ነገር ጥሩ ነው። እሺ እናንበውሽ። ያው ታላቁ ቀጥሉ በቃ ምናልባት እኮ ይሄንንም መቀበል ከከበደ ማሚ ችግር የለውም። ይሄ መቀበል ከብዶ ከሆነ ቡኻሪም ሁለት ቦታ ላይ አይደለም። አብሽር አምጣ እየመጣህ ነው አሁን። ሌላውን ኦሪጂናሉን አሁን እየመጣህ ነው አምጣ። ኦኬ ስለዚህ ያው ቡኻሪን ተዋቸው አሁን አምጣ ኦሪጂናሉን። የሰው ስም አይደለም በነገራችን ላይ ቡኻሪ የቦታ ስም ነው። ቦታ እንደሞተው ማለት ነው። የመሐመድ ተራ ነገር ላይ አንጨቃጨቃ። የመሐመድ ምዕራፍ ከዛ ቁጥር 22 ይሄው ትክክል 22 ኦኬ ብትሾሙም በምድር ላይ ማበላሸትን ዝምድናችሁንም መቁረጥን ከጀላችሁን አብራራለን። እስኪ ምን ለማለት ነው አላህ እንደዚህ ያለ ያለው እዚህ ጋር? አይ አንተ አብራራ። አሁን አንተ አላህ ልብስ አገናኘው እስኪ። የሚያብራሩ ሰዎች አሉ ራሳቸው። አላብራራልህም አንተ አውቀሃል። ስለ አላህ ልብስ ያወራው ስለ ፓንት መሐመድ አረ ፕሊዝ በእናትህ መሐመድ አሁን ተጋብተን አይደል እንዴ? ወል ቁርአኑን አሁን አብራራው ስለ ፓንት አይደለም ያው እሱ አይደለም ያወራው እኮ ኢብኑ ከቲር ነው ይሄን እንደዚህ ብሎ ተረጎመው እንዴ? ምን ሆናል መሐመድ? ይኸውልህ ወንድሜ መዝሙር አዳምጠኝ መሐመድ ጭንቅላት አለና አይደለም ታውቃለህ ታችንም አንደርስታንድ የምናደርግበት ሌላውን ተው። አሁን ስለ ፓንት የተወራው የት ላይ ነው? ስለዚህ የሰውዬ ታላቁ የሚባለው ታናሹ ሰው ነው ማለት ነው። ውሸት ነው ይዞ የመጣው። ወይ ወድ አጀላሌንን ታውቀዋለህ ወይስ አታውቀውም? አላውቀውም። እሱን ተው። አሁን ያወራውን ብቻ ያዝ፣ አታምልጥ። አጀላሌንን አያውቅም ይሄ ሰውዬ። እሺ አታምልጥ። አላውቅም። አባስን ታውቀዋለህ? ኢብኑ አባስን ታውቀዋለህ? አላውቃቸውም። አሁን አውራ ያወራውን ኢብን ከቲርንስ ታውቀዋለህ? አላውቃቸውም። አሁን ያወራውን አገናኝና አሳየኝ። ስለ ልብስና ስለ ፓንት በጣም ጥሩ። ይሄው አጀላላይን እንደዚህ ብሎ ፈታው። ኢብን ከቲር ደግሞ ይሄው መጀመሪያ ፈታ በደንብ አድርገህ አንብበው። የሚያሳዝን ነው ሙስሊም ሆኖ ተፍሲር አለማወቅ። መዝሙር እንደዚህ እናድርግ። አሁን ዝም ብሎ ቻቻ አንድ ኢትዮጵያን አንድ ይኸውልህ መሐመድ አንዴ መሐመድ ስማ ቁርአኑን እናነብልሃለን። አንዴ ስማ አንዴ መሐመድ ቶይስ
በቃ በጣም ዝም ብሎ ባክ ኤንድ ፎርዝ ሆነ፣ ምንም ጥቅም የለውም እንደዚህ ከሆነ። አሁን የመጨረሻ አንድ ድል ልስጥ። ቁርአኑን እናንብበውና ቁርአኑን ፍታልን አንተ፣ እኛ እንፍታው ይቅር፣ አንተ ግን ፍታልን። አይኔ አልፈታውም አይገናኝም ነው። አንዴ ስማኝ፣ እኛ አይደለንም ይሄን የጻፍነው፣ ኢብኑ ከቲር ነው የጻፈው እኮ አልኩህ። ስለዚህ እኛ አይደለም ኢብኑ ከቲር ነው አንተ እያወቀስክ ያለው። ሳስታል ምትለው ኢብኑ ከቲር ነው፣ እኛ አይደለም። እኛ የተጻፈው ማለት ይችላል። በጣም ጥሩ። ስለዚህ አሁን አንተ መጀመሪያ ግን ምን ታደርጋለህ መሰለህ? ቁርአኑን ቃል በቃል ታነበውና ከዛ ተረጉምልናለህ። አይኔ አልተረጉምም፣ የተተረጎመ ኦልሬዲ ሙፈሲሮች አሉ፣ የነሱን እንይ ካልክ ሙፈሲሮች ሳትወድ በግድ ልትቀበል ነው። ገባ? ስለዚህ አሁን ቁርአኑን አንብብልን፣ ተርጉመው። ከዛ ያንተ ትርጉምና የሙፈሲሮች ትርጉም ካልተገናኘ ማን እንደሚዳኛችሁ እንግዲህ እሱን እንግዲህ አንተ ተወስናለህ። ኦኬና አንባውና ተርጉምልን። ብትሾሙም በምድር ላይ ማበላሸትን ዝምድናችሁንም መቁረጥን ከከጀላችሁን ይላል። እሺ ማን ናቸው እነዚህ? እነማን ናቸው? ሰዎች። ምን አይነት ሰዎች? ምድር ላይ ጠባቂ ሙስሊሞች ናቸው? አይሁዶች ናቸው? ስንመጣ የሰው ልጆች ሙስሊሞች ናቸው? ሰዎች ጠቅላላ ሰዎች የሰው ልጅ እኮ ሙስሊሙም ክርስቲያኑም አይሁዱም ሁሉም ነው። አዎ ሁሉም የሰው ልጅ በምድር ላይ ማበላሸትን ዝምድናን መቁረጥን ብትቆርጥ ከማን ነው ዝምድና የሚቆረጠው? የሚመጣብህን ነገር ነው ከወንድምህ ምን እያልክ ነው ወንድሜ? ዝምድና የሚቋረጠው ከማን ነው ማለት? ይሄ እንደዚህ ብሎ ይፈሰራል። እሺ አሁን አንተ የተረጎምከውን በማን እንደዚህ ብሎ ይፈሰራል? እስቲ ስጠን። ዘመድ ማለት አባት ልጅ፣ አክስት፣ አክስት ልጅ አይደለም? ማሜ ወንድሜ ቁርአንን በራስ መፈሰር ትችላለህ? አትችልም አይደል? አዎ እችላለሁ። በጣም ጥሩ። አንተ እንዳልከው የፈሰረ አባት አሳየኝ። ከሙስሊሞች አባት አንተ እንዳልከው አንተ ያገኘህበትን ይሄን ትርጉም ያገኘ የተረጎመልህ አባት ማን ነው? እኔ ፈሰርኩት። ይኸውልህ እኔ ራሴ አንተ ራስህ እኮ መፈሰር አልችልም እኮ አልከኝ ቅድም። ሰልፍ ቲቺንግ ነኝ እችላለሁ ብያለሁ። ከኔ ጋር ነው መፈሰር ሰልፍ ቲቺንግ መዝሙር ጥሩ ይሄድ አንዴ የሰሌክት አካዳሚ ውጤት እንግዲህ እንዲህ ነው። ማነ መሐመድ ታላቁ አንዴ መሐመድ ዝም ብሎ የሚታርጉ ያዳምጠኝ ወንድማችን። አዎ ታላቁ የምናወራው አላህ ነው ማዕፀን ያለው ወይስ እግዚአብሔር ነው በሚል በመረጃ እናወራ፣ ያለምንም ስድብ ያለምንም ምንም ነገር ማለት አልሳደብም። መረጃ ያሳያለሁ፣ እናንተም እንደምታሳዩት በሁለቱ ዙሪያ እናወራ። በማዕፀን ዙሪያ አሁን ስለ ማዕፀን ያወራል ወይስ እግዚአብሔር ማዕፀን አለው መጽሐፍ ቅዱስ እንደሚናገረው በሚለው ነው። በጣም ጥሩ። እሺ አንተ ትጀምር ወይስ እኔ ልጀምር? ኦኬ መጀመር ትችላለህ። ሙግትም ማስቀመጥ ትችላለህ፣ ችግር የለውም። ቀጥል። ኦኬ የአሁኑ አንቀጽ የሚናገረው እንግዲህ አማርኛውን ገብታችሁ ማየት ትችላላችሁ። ከመጀመሪያ ስንጀምር ከቁጥር 21 ስናየው ታዛዦችና መልካም ንግግር ይሻላቸዋል፣ ትእዛዙንም ቁርጥ በሆነ ጊዜ ለአላህ ትእዛዝ እውነተኞች ብትሆኑ ኖሮ ለእነርሱ የተሻለ በሆነ ነበር። ብትሸሹም በምድር ላይ ማበላሸትን ዝምድናችሁን መቁረጥን ሰዎች ናቸው። ስለ ሰዎች ነው እነዚያ ያመኑ ሰዎች ሁሉ ሳይሆን ስፔሲፊክ አድርጎ ነው የሚናገረው። ቅድም ግን ወንድም ሰው ሁሉ ነው እያለ ነበር። ተሳስቷል እሱ። ይኸውልህ ሰው ሁሉ ማለት ብለህ መተርጎም ትችላለህ። አንቀጹ የወረደበት ግን የሆነ ስፔሲፊክ ነው። ምን አልከኝ? ዝምድና መቁረጥ እንደሌለብን በአጭሩ አንቀጹ ይናገራል አይደል? ዝምድናችሁን መቁረጥ የለባችሁም። ዝምድና የሚለውን ቃል እስኪ አሳየኝ እዚህ ውስጥ። አረብኛው ላይ ናና ኖ አማርኛውን ተው። አረብኛው ላይ ናና ዝምድና የሚለው የትኛው ቃል ነው? አማርኛው ምክንያቱም ፎልስ ትራንስሌሽን ነው። ዝምድና የሚል ቃል አንድም ቦታ ላይ የለም። አርሃሚኩም ይላል። አርሃሚኩም ይላል። መጨረሻ ላይ አርሃሚኩም ይላል። እና እሱ ምን ማለት ነው? ዝምድና ማለት ነው።
ስራው ቃሉ ምንድነው? አርሃሚኩም የሚለው ምንድነው ስራው ቃሉ? አንተ ቃል በቃል የቃሉ ትርጉም ያለው ቃል ሁሉም ነገር ቃል በቃል የግድ መተርጎም አለበት። አንድ ቃል አንድ ትርጉም ብቻ ነው ያለው? ኖ አይደለም። እኔ እየጠየኩ ስራው ቃሉ ነው ትርጉሙን ሳይሆን። ስለዚህ ስለ ዝምድና ነው አይደለም። ስለ ዝምድና አይደለም እየጠየኩ ያለው እኔ ስለ ዝምድና አይደለም እየጠየኩ ያለው። ይሄ ነው ዝምድና ማለት ካልከኝ አርሃሚኩም የሚለው ቃል ስራው ቃሉ ምንድነው? ምን የሚለው ነው? ራሂም የሚለው ነው ወይስ አይደለም? ራሂም የሚለው ነው። ራሂም ማለት ዝምድና ተብሎ የተተረጎመበት አንድ ክፍል ስጠኝ፣ ከቁርአንም ከሐዲስም ከተፍሲርም ከየትም። አንቀጾ የሚያወራው ስለ ዝምድና ነው አይደለም? እኔ እሱን አይደለም የምጠይቅህ። እስካሁን ደግሞ የአማርኛው ትራንስሌሽን የውሸት ቆይ ይኸውልህ የውሸት ትራንስሌሽን አንድ ማስላሳይ እችላለሁ ቁርአን ውስጥ አሁን በአማርኛ ሲተረጉሙት አንድ ያዳምጠኝ ኢትዮጵያ እኮ አንዴ እንደማመጥ በአማርኛ ትራንስሌት ሲደረግ አረብኛው ላይ የሌለ የሚጨመር ሺህ ነገር ላሳይ እችላለሁ። አሁን በጣም ሺህ ነገር ማለት ነው። እሱ ልተውልና አሁን ይኸውልህ ቆይ አንዴ አዳምጠኝ ፕሊዝ። አንድን ቃል በሁለት ኮንቴክስት ነው የምፈታው የምትለው ለሁለቱም ኮንቴክስት ተገቢ የሆነ አገባብ ስታገኝ ነው። ራሂም ማለት ማህፀን ለመሆኑ እጅግ በጣም ብዙ ማስረጃዎች ልደረደርልህ እችላለሁ እዚሁ ቁርአን ውስጥ ብትፈልግ ሐዲስ ውስጥ። አንተም በተመሳሳይ ሁኔታ በሁለቱም ነገር ነው የምንተረጉመው ካልክ ራሂም የሚለው ቃል ሐዲስ ላይ ወይኔ አራረኛው ቃል አንድ ያስጨርሰኝ እንዴ ብራዘር ምንድነው ስሜቱ ያቱን? ራሂም የሚለው ቃል በሁለት ነው የሚተረጎመው ካልክ አንድ በማህፀን አንድ በዝምድና ነው የሚተረጎመው ካልክ እኔ ማህፀን ብቻ ነው ብዬ ከቁርአን ሺህ ማስረጃዎችን ላመጣልህ እችላለሁ። አንተ ደግሞ ዝምድና ተብሎ ተተርጉሟል ብለህ አንድ ቁጥር ብቻ ነው የምታሳየው። ይሄ ራሱ ማስረጃ ነው። አሁን ያለው ራሱ ማስረጃ ነው። አሁን ይሄማ ማስረጃ የሚጠበቅበት እኮ ነው። ለዚህ እኮ ነው ማስረጃ የምታመጣው። ለምሳሌ እንግሊዘኛውም ሰይ ኢንተርናሽናል ዲክሽነሪ ላይ ግባና አንዴ ዲክሽነሪ ላይ ሂድና ራሂም ማለት ምን ማለት ነው ብለህ ጠይቅና መልሱን ንገረኝ። እኔ ስለ ዲክሽነሪ አላወራም። ሁሉም ትራንስሌተር ሪሌሽንሺፕ ነው የሚለው እንግሊዘኛውን ካየው we don't give a shit about the እንግሊዘኛው እኮ ይህቺ ቃል ስራው ቃል ራሂም ማለት ከሆነ ስለ ዝምድና ነው። ራሂም ማለት ከሆነ ኦኬ እሺ ሌትስ ጎ እንግሊዘኛው ላይ እንሄድ። ኢብን ከቲር ነው ይሄ ተፍሲሩ። ኦኬ እንግሊዘኛው ትራንስሌሽን ደግሞ ሱረቱል መሐመድ ቆይ አንዴ ኤክስ ቁርአን ላይ ግባና ኤክስ ቁርአን ላይ ሱረቱል መሐመድ ኦኬ ተፍሲር ኢብኑ ከሲር እንግሊዘኛው ብዙ ስህተት አለው ትርጉሙ ላይ እኔ አልቀበልም። እንግሊዘኛው ባጭሩ እዚህ ጋር ስንቋጨው እንግሊዘኛውን አትቀበልም። ታዲያ ለምንድን ነው ሪሌሽንሺፕ ብሎ ነው የሚተረጉመው ብለህ የምታቀርበው? እኔ ተፍሲር ኢብኑ ከሲር ነው ብዬ አላልኩም። የእንግሊዘኛ ቁርአን ትራንስሌሽን ነው እንደዛ ይላል ያልኩት። ኦኬ ስለዚህ የእንግሊዘኛውን ትራንስሌሽን የከቲርን ተቀበሏለህ ማለት ነው። ቁርአን ኤክስ ላ ኢላሃ ኢላላህ ሙሐመድ ረሱላህ የሚለውን ዜር ኢዝ ኖ ጋድ በት ፕሮፌት መሐመድ ብሎ ያስቀመጠ እንትን ነው። አምላክ የለም ከመሐመድ የለም እንደዛ ነው። እሺ አሁን አውጣ ላይ 700 ላይ ሙፍረድ ላይ አውጣ ሙፍረድ ላይ አውጣው ላሳይክ። አንዴ ቆይ ዝም ብሎ አሁን አውጣ አይደለም ውሸት ማለት ነው። አውጣው ኢትዮጵያን አንዴ ተረጋጋና ይኸውልህ ቀደም እንግሊዘኛውን ነው ማምነው አልክ። አሁን መልሰ ደግሞ እንግሊዘኛውን አላምነውም ትላለህ። አረብኛ ነው እንግሊዘኛ ነው ትፈልጋለህ? አጭር ጥያቄ። እንግሊዘኛ አላምንም ያልኩት የተፍሲር ኢብኑ ከሲር እንግሊዘኛው ስህተት አለው ነው ያልኩት እንጂ እንግሊዘኛ ቁርአን ትራንስሌሽን አላምንም አላልኩም። እንግሊዘኛ ይሄው በአረብኛ የእንግሊዘኛው ትራንስሌሽን ወንድማው አንድያ የእንግሊዘኛው ትራንስሌሽን ኦ ማይ ጋድ ስለ ዝምድና ነው የሚያወራው። ዝም ትላለህ። ማውራት ስጀምር ማውራት ትጀምራለህ። ምንድነው ይሄ? በእንግሊዘኛ የተተረጎመው ከዚህ ነው ከአረብኛው ነው። አረብኛውን እያነበብክ ተርጉምልን። ቀጥልሽ እኮ አረብኛው የሚያወራው خلقالله ብለህ ጀምር። خلقالله تعالى الحلقة فلما فرغ منه እሺ ምን ማለት ነው? ቆይ
ፈለማ ፈረግ ሚንሃ ማለት ምን ማለት ነው? ሚንሁ ማለት ከሷ በጨረሰ ጊዜ ነው የሚለው። እሷ የሚላት ማንን ነው? ዝምድና ዝምድና ታወራለች። ምሳሌ አነጋገር በጣም 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 ብዙ ላሳይ ይችላል። ምሳሌ አነጋገር በእናንተም አለ። ኦኬ እየሰማችሁልኝ። ፈለማ ፈረግ ሚንሁ ያላት ዝምድና ነው አለ። ምን ማለት ነው ሲባል ከሷ በጨረሰ ጊዜ ምንድነው እየጨረሰው? ፍጥረትን ፈጥሮ ከጨረሰ በኋላ ከዝምድና ጋር ሲያወራ ይሄ ደግሞ ሚንሃ ማለት ይኸውልህ ሚንሃ ማለት ምንድነው? በሴት ነው ወይስ በወንድ አንቀጽ ነው? ሚንሃ ማለት ይሄ እኮ ጠራል። ፀሐይ ሴት ነች እንዴ? በሴት እኮ ፀሐይ ወጣች ገባች ትላለህ። እኔ እሱን አይደለም እየጠየኩ። ሚንሃ ማለት በወንድ ነው በሴት አንቀጽ ነው? አሁን ታላቁ ጅብሪል የጠየኩ ጥያቄ እኮ በጣም አጭር። ሚንሃ ማለት የሴት ነው የወንድ አንቀጽ ነው? ባይዘው ሚንሃ አይልም ሚንሁ ነው የሚለው እኮ። ትክክል ነው። ሚንሁ ላይ ልመጣልህ ነው። ሚንሃ ማለት የወንድ ነው የሴት አንቀጽ ነው ደምለ። ሚንሃ የሴት ነው፣ ሚንሁ የሴት ሚንሃ የሴት ነው፣ ሚንሁ የወንድ። ኦኬ ስለዚህ ሚንሁ ማለት ማን ጋር ነው የሚያልቀው? ፈለማ ፈረግ ሚንሁ ሲል ከእርሱ ጋር በጨረሰች ጊዜ ነው አይደል የሚለው እንጂ ከእርሷ ጋር በጨረሰች ጊዜ አይደለም። አላህ ፍጥረትን ከፈጠረ በኋላ ፍጥረትን ከጨረሰ በኋላ ዝምድና ቆመች መጣችና እሱ ጋር የለም እንደዛ የሚል የለም። እንደዛ ነው። አሁን አንተ አንድ ትርጉም ብቻ ነው ያለው ብለህ ነው እየሄድክ ያለው። አሁን ደግሞ እኔ አሁን ጥያቄ እዚህ ላይ አንድ ትርጉም ነው ብዬ አይደለም። አንድ ትርጉም ነው ብዬ አይደለም። ለአረብኛው ታምነህ ነው መተርጎም ያለብህ እንጂ ዝም ብለህ በውሸት እየቀበጣጠርክ ማለፍ አይደለም። ይሄው ፈለማ ፈረግ ሚንሁ። እሺ ቀጥል። ጥያቄ ልጠይቅህ እዚህ ላይ። ቆይ አንዴ። ቀመተ الرحم ምን ማለት ነው? ዝምድና ቆመች ማለት ነው። ኖ አራሂሙ ነው የሚለው። አራሂሙ ማለት እቺ ዱማ ትታያለች። ዝምድና የሚል ትርጉም አለው ቁርአኑ ላይ አማርኛው ላይ። ዝምድና አይደለም እኔ እየነገርኩ ያለው ስለ ሐረካት ላስረዳህ ነው። ዝም ብለህ ስማ። ዝምድና የሚል ትርጉም የለውም። ዱማዋ ወደ ማን ነው የምትመለሰው? ኧረ አዳምጥ ስለፈጠረ። ዱማ ወደ ማን ነው የምትመለሰው? ፈለማ ፈረግ ሚንሁ ቃመተ الرحم ሲል الرحم ያቺ ማህፀኗ የማን ናት? ስለ ዝምድና ነው የሚያወራው። ሚንሁ ማለት እሱ ጋር ስለቆመች ችግር የለውም። እሺ ዝምድና በለው። የማን ናት ያቺ ዝምድና? الرحم ማለት ምንድነው? የአላህ ናት ወይስ የሰዎች ናት? የአላህ ናት። አላህ ወደ ራሱ አስጠግቶ ይናገራል። ምድር አርዲ አያችኋት? الرحم ማለት ማህፀኑ ነው። ቆይ አንዴ። አላህ ምድር ብሎ አይናገርም። ሚንሁ ቃመተ الرحم ማለት ምንድነው? አላህ ወደ ራሱ አስጠግቶ አንድ ነገር ይናገራል። ማስረጃ አምጣ። ምድር በርግጥ ሰፊ ናት ይላል ሱረቱል አንቢያ ምዕራፍ 21 ላይ ቁጥር 52 ላይ። ታዲያ ምድር ከአላህ ጋር ስታወራ ታይቷል? ምንም ማውራትና ለማውራት ሳይሆን ምድር ብሎ ወደ ራሱ ማስጠጋት ይችላል። ግን አሁን እኔ የምጠይቅ ጥያቄ ታይዛል። ቆይ አንዴ። ቅድም ያ ዝምድና ለሰዎች በሙሉ የተሰጠ ነው ብለህ መለስክልኝ። የተስማማነው በሁለቱም ሜዳ ነበርና ያንተን ለምን ፈራው? እንገባለን፣ ችግር የለውም። መጽሐፍ ቅዱስ ላይ መግባት ይቻላል። ቅድም ለሰዎች ሁሉ ነው ነበር ያልከኝ። ዝምድና ነው ያም ለሰዎች ሁሉ ነው ነበር ያልከኝ። አሁን ግን ተፍሲሩ ላይ ስንመጣ الرحم ብሎ ለማን ቀጸለው ስልህ ለአላህ ብለህ መለስክልኝ። ለሰዎች ሆኖ ቀረ ማለት ነው። ዝምድና ወርታች ወርዳ እኮ ባይዘው ምን ትለዋለች? የቆረጠኝ ይቆረጣል፣ ዝምድና እኔን በዝምድናን ያቋረጠ ሰው ይቆረጣል ብላ ትናገራለች። ራሷ ዝምድና ስለኛ እንደሆነ እንዲገባን ማለት ነው። የቆረጠኝ አይደለም፣ ከአርሹ ስር ተጣብቃ ነው የምትኖረው። የአላህ ማህፀን ከአርሹ ስር ተጣብቃ ነው የምትኖረው። በነገራችን ላይ እኛ ስለ ሎወር ጋርመንቱ ነው ልናወራ የነበረው። ችግር የለውም። አራሂሙም ስለ ማህፀኑ ብናወራ ችግር የለውም። ብሉይ ኪዳን ላይ የተጠቀሰው ያህዌ ማህፀን አለው ይላል። ቆይ እንሄዳለን። መጽሐፍ ላይ እንሄዳለን። ማህፀን አለው የለውም? ሰፊ ማህፀን አለው ችግር የለውም። አሁን የጠየቅኩ መልስልኝ። ማህፀን አለው የለውም? እንጂ ምን ያንቀለቅላል? ይሄ ይለቅ ወንድማችን ምን ሆኖ ነው?
በሁለቱም ሜዳ ነው ማውራት ያለብን። ምክንያቱም መጀመሪያው ይሄ ይለቅ ካላለቀ እኮ በሁለቱም ሜዳ ማውራት ስላለብን ይለቅ ይሄ ይለቅና ከዛ ወደዛ ትሄዳለህ። ምን ያንከለክላል? ይሄኛውን እኮ ተጠይቃለህ። ይሄ ይለቅ ይሄኛውን እኮ የቃል አልተግባባን እንጂ እኔና እሱ በቃል አይደለም ያልተግባባ ነው። ይኸውልህ አንተ ለህሊናህም ለመጽሐፉም ታማኝ እየሆንክ አይደለም። የጠየቅኩህ ጥያቄ ከመጀመሪያው ጀምሮ ግልጽ ነበረ። ራሂም የሚለው ዝምድና ተብሎ የተተረጎመበት አንድ የቁርአን ክፍል ስጠኝ። አንድ የቁርአን ክፍል ከሱራ 47 ቁጥር 22 ውጪ አንድ ክፍል ስጠኝ። ይኸውልህ ያሁኑ ክፍል ራሱ በቂ ነው አልኩህ እኮ። ሁሉም ትራንስሌሽኖች ዝምድና ብለው ይሄማ ማስረጃ የሚፈልግለት ክፍል እኮ ነው። ለሱ ማስረጃ እየፈለግ ማስረጃ የምትፈልግለትን ነገር ማስረጃ በላይ የምትጠቅሰው ሲጀመር አሁን ለምሳሌ በአንተ አውድ ብንሄድ እኮ አያስኬደንም ነው። በአንተ አውድ አይደለም የኔን አውድ ተዋውና ይኸውልህ ለምሳሌ ትራያንግል አሁን አንተ ያልከው ሱራው የሚናገረው ስለ ማህፀን ነው። ኢንተርናል ዲግሪ ድምሩ ስንት ነው ስትባል ትራያንግል ነው ብለህ ትመልሳለህ። እንደ ደምረህ 180 ነው ትላለህ እንጂ ብራዘር ሊገባህ የሚችል ምሳሌ ስላጣሁ ነው። ስለዚህ አሁን ማስረጃ የሚጠበቅበትን ክፍል ማስረጃ ማምጣት አለብህ ያልኩህን ክፍል መልስ እንዴት ነው ማስረጃ አድርገህ የምጠቅስልኝ? አርራህማን የሚለው ስም ራሱ የመጣው አርራህም ከሚለው ነው ብሎ መሐመድ ተናግሯል በሐዲሱ ቡኻሪ ላይ ያለል 3 ቦታ ላይ ለዘም አላህ ራሱ ስሙ የመጣው ከማህፀኑ የተነሳ ቡኻሪ ላይ የሚያወራው ማህፀን ስላለው ነው አርራህማን የሚባለው አይደል? ዝምድና ነው። ከዝምድና የተነሳ ነው አላህ እኮ ማህፀን የሚለው ስም የመጣው በማከላችን ምህረት ሪሌሽንሺፕ የሚያበው ይኸውልህ እየነገርኩህ እኮ ነው። ሁሉም ትራንስሌሽን ዝምድና ብሎ ነው የፈታው። አርሂም የሚለው ደግሞ ዝምድና የሚል ትርጉም አለው። በቃ ባጭሩ ይሄ ነው። አይ ካልክ ደግሞ ከዚህ በላይ ላስኬድ አልችልም። እኔ ለአንተ ጥያቄ ያለኝ እግዚአብሔር ማህፀን ያሬዶ በቃ ካንተ ጋር ቀጥሉ። እኔ ትዕግስት የለኝም እንደዚህ አይነት ሰው ጋር በእውነቱ ዝምድና ብሎ የፈታ አንድ ሙፈሲር አሳየን። በቃ ቀላል ራሱ አረበኛው እኮ ዝምድና ነው የሚለው። ሁሉ ትራንስሌሽኖች ደግሞ የቃሉ ቁርአኑ የሚያወራው አውዱ ራሱ ስለ ዝምድና ነው። አውዱ ራሱ በሌላ ክፍል ላይ ይሄን ማስረጃ አስተንሽ ሁሉም እንዲፈስረው ታከቋ እንደ ወንድማችን ሁሉም ይፈስሮች እንዲፈስረውታል እያልክ ደጋግመህ ስትል ነበር። ጥሩ። ስለዚህ አንድ ምሳሌ እስቲ ትራንስሌሽኑን ያልኩት እኮ አንድ ስተን ሁሉንም እንግሊዘኛ ትራንስሌሽን ገብተህ ማየት ትችላለህ። ዝምድና ብሎ ነው ያስቀመጠው ቁርአን። አንድ ተቀስልኝና ሊዮ ለምሳሌ ኢንተርናሽናል ግባ፣ ሰይ ኢንተርናሽናል እንግሊዘኛውን ግባ። ለምሳሌ ይኸውልህ ሙፈሲሮች አሉ አይደል? እነዛ ሙፈሲሮች ሲፈስሩ ተፍሲር ካልክ ማለት ነው ወደ አማርኛ ሲተረጎም ወደ እንግሊዘኛ ሲተረጎም ስህተቶች ይፈጠራሉ። እኛ ደግሞ አረበኛው እያለልን ከእንግሊዘኛው ጋር ያዳርቀን። ምክንያቱም ያው እንዳልኩ አሁን ኤክስ ቁርአን ላይ ገብተህ ማየት ትችላለህ። ፈጣሪ የለም ከመሐመድ ውጪ ብሎ ያስቀመጠው ቦታ አለ። ላሳይ ይችላልው። የት አለ? ላሳይ ንገረኝ እንትኑ ክፍሉን። ኦኬ እንትን ላይ ግባ። አልአዳብ አልሙፍረድ ቁርአን ኤክስ ላይ ነው ያለው። ይኸውልህ አልአዳብ አልሙፍረድ ሐዲስ ነው ወንድማችን። ቆይ ሐዲስ 700 ላይ ሂድ። ከዛ እንግሊዘኛውን ይኸው አረበኛው ነው። ተፍሲር ነው ያልከኝ እኮ እኔ ተፍሲር ነው የጠየቅኩ ሐዲስ አልጠየቅኩም እኮ። ቁርአን ኤክስ ትክክል ነው ማለት አትችልም ማለት ነው። ይኸው የአረበኛውን ላይ የሚለው ተፍሲር ለምን እንትን ትሉኛላችሁ? ምንም አላለም። አንተ እኮ ነው ቅድም ሁሉም ሙፈሲሮች እንዲያጉን የፈሰሩት ስላልክ ያስቀመጡት ስላልክ ተፍሲር ስታን ይኸውልህ ቁርአን ኤክስ ላይ ገብተህ ማየት ትችላለህ። እዚህ ላይ ያው ዜሪስ ጋድ በት ፕሮፌት ይላል። ይኸውልህ ተፍሲር ስጠኝ ወንድሜ። ተፍሲር ላይ ፎከስ አድርገህ ተፍሲር እየጠበቅኩ ነው እኮ። ተፍሲራችሁ ትክክል እንግሊዘኛ ላይ ይሳሳታሉ እያልኩ እኮ ነው። እነሱ ቁርአን ኤክስ ላይ ሐዲስ 700 የሚባል የለም ዲያቆን። ቁርአን ኤክስ ላይ ሐዲስ 700 የሚባል የለም። በቡክና በአንቅ በቅጽ ነው የሚያስቀምጠው። ስንት በቡክ ማግኘት ይችላል። ይሄ በቡክ ማግኘት ይችላል። ቡክ ስንት ነው? ቡክ ስንት ነው? እኔ አውቀዋለሁ ሐዲስ ይሄው ነው። ልክፈትላችሁ ከፈለጋችሁ ይሄው ነው ጋሪ። ይሄ ነው ሐዲሱ የሚለው እሱ ይሄንን ነው። there is no god but prophet ይላል። ይሄ ነው ሐዲሱ እኮ አሁን ይሄን ትርጉም ትቀበላለህ? አሁን አረበኛው ላይ ያሳዩ ቁርአን ኤክስ ላይ አይደለም ያለው ታዲያ። ቁርአን ኤክስ ላይ አለ።
አይደለም። እኔ ቁርአን ኤክስ ላይ ከፍቼ ላሳይህ ነው። ቁርአን ኤክስ ዌብሳይት ላይ ይኸው እኮ እዚህ ላይም አለ ነው የምልህ። ቁርአን ኤክስ ዌብሳይት ይኸውልህ ይሄ ሱና.com ላይም አለ እኮ እንዳለ ሁሉም አንድ ላይ ነው። ከአንዱ ኮፒ እያደረጉ የሚሰሩት እንጂ ሌላ የሚሰሩት ነገር የለም እያልኩ መጽሐፉ ላይም አለ እኮ ሃርድ ኮፒው ላይም አለ ብራዘር ያለው ነገር እኛ የምንቀበለው አረበኛው ነው። አረበኛው እኮ የሚለው ላኢላሃ ኢላላህ ነው የሚለው አምላክ የለም ከአላህ በስተቀር ነው የሚለው። እዚህኛው ላይ ግን ከላይ ይላል እኮ ታዲያ there is no god but Allah ይላል። ይሄኛውን አሳየኝ እሺ። there is no god but prophet የሚለውን እስቲ ከዚህ ከአረበኛው ውስጥ የትኛው ቃል እንደሆነ እስቲ ላኢላሃ ኢላላህ የሚለው የሁለት ጊዜ ነው ያለው። ሁለቱም ጊዜ እዚህ ጋር አለ። አንዱን ግን እሱ ፕሮፌት ብሎ አስቀመጠ እና ይሄን እናንተ መሐመድን እኮ እንደ አምላክ አድርጋችሁ ነው የምታስቡት እኮ ምን አረብኛውን እናነበው እስኪ ባያራ ሌላ ርዕስ መክፈት ሌላ እናነበው አረብኛውን አንዴ ክፈተው እስኪ አረብኛውን ኢትዮጵያ ትልቁ ላይ ሆነሽ እስኪ አንብልን አንዴ ኢትዮጵያ ኦኬ كان النبي صلى الله عليه وسلم عنده عند الكرب لا إله إلا الله العظيم الحليم لا إله إلا الله رب السماوات والأرض ورب العرش العظيم له اوكي ስለዚህ ወደ እንግሊዘኛው መልስለትና there is no god but Allah የሚል አለ ወይስ የለም ነው እንደ ጥያቄው ይሄው there is no god but prophet የሚለውን አሳየኝ there is no god but prophet የሚል ከስር ይታያል። ሁለት ጊዜ ነው ላኢላሃ ኢላላህ የሚለው ያለው ተርጉሞልሃል በትክክል there is no god but Allah የሚለው ተተርጉሟል አይደል? ታላቁ ጅብሪል አረበኛ ሁለቴ ነው የሚለው ትክክል ነው። አየነው እኮ እሱንማ እኔ እያልኩ ያለው there is no god but Allah የሚለው ትክክለኛ ትርጉም ነው ወይስ አይደለም ነው? አዎ የትክክለኛ ትርጉም ነው። ከዛ ቀጥሎ ደግሞ በጣም ጥሩ እሺ ቆይ አንዴ ፉል ስቶፕ ካደረገ በኋላ there is no god but prophet the lord of the heavens and the earth and the lord of the immense throne ይላል። አሁን ይሄንን ሁሉ አረብኛው ላይ ታገኘዋለህ? አዎ አለ لا اله الا الله رب السماوات والارض ورب العرش العظيم በጣም ጥሩ ታዲያ ምን ነው ተሳሳተ የምትለው? لا اله الا الله አዎ እንዴ አምላክ የለም ከረሱል ውጪ እያለኩ እንግሊዘኛው ተርጉም ነው። አረበኛው እኮ እያላለሁ ከአላህ ውጪ አምላክ የለም ብሎ ነው። አሁን የኔን ጥያቄ ደግሞ ለምን ነው ግን ማስተናገድ በጣም ይፈራችሁት? እግዚአብሔር ማፀን እንዳለው አምናችሁ ማለት ነው ወይ ጉድ! እንዴዎችን መዝሙር ምዕራፍ ጨዋታ ዘንድሮም ትጫወታላችሁ። ጥያቄን አቅርብና እንትን በልሽ መዝሙረ ዳዊት ይሄኛው ዲያቆላሪፍ ነው። ትልቁ ላርገኝና ቅድመ ታላቁ ጅብሪል አስቶ ያላህ ስሙ የመጣው ስሙ ራሱ አራህም የሚለው ስም ማህፀን ከሚለው ስም ድራይቭ እንደሆነ መሐመድ ተናግሯል። መሐመድ ተሳስቷል ማለት ነው። ኮስቴ ትልቁ ላይ አረበኛው እንደዛ አይለም እያልኩ ነው። አሁንም ምስላው አረበኛ ላይ ተሰየኛለህ። አሁን ይሄኛውን ለምን ፈራችሁት? የኔ ጥያቄ የምታስታውሰው አረበኛውን ተርጉምልኝ ነው። ያው ትእዛዙን እናገራለሁ አንተ ልጄ ነህ የሚለው አሁን ትእዛዙን እናገራለሁ አንተ ልጄ ነህ። ይሄኛውን ኧረ ይሄንን አንብብልኝና ከዛ ወደዛ ትሄዳለህ። ችግር የለም ይሄን ብቻ አንብብልኝ። ኮስቴ አተለቀኝ። እሺ ያው አተለቀያለሁ ረሂም ነው የሚለው ነው እኮ የምልህ። አሁን አረበኛውን ማንበብ አለ ቃል በቃል አረበኛውን አንብብና ተርጉመው ቃል በቃል የመሐመድ ሙሉን አንብብ ያለበት ይታያል። ምን ረሂም ነው የሚለው ሙሉን አንብብልኝ። የመሐመድ ሙሉን አንብብ ግዴታ የለብኝም። ሙሉን የማንበብ ግዴታ የለብኝም። ሙሉን ነው የምፈልገው። እንግሊዘኛው ነው የተተረጎመችው ቃል ሐደተና የሚለውን ተውለት ችግር የለውም። ቃል ስጋ ሆነ ችግር የለውም። ሐደተና ምናምን የሚለውን ተውለትና አሁን ይኸውልህ ጀምሮ ያነበው ስለዚህ እግዚአብሔር ማህፀን ከኮቴሽኑ ጀምሮ ከማህፀን እሱን ተማመንና ወደዚህኛው እንመልሳ ወደ ሐዲሱ እንመልሳለን። መጀመሪያ እግዚአብሔር ማህፀን እንደወለደው ኢየሱስን አንበብ። የመጨረሻውን ኢትዮጵያ እንደራረብና የመጨረሻ ነው። ይሄን ሐዲስ አንበበ ተርጉምልን። የመሐመድ ንግግር ነው። አራህማን የሚለው ስም ማህፀን ከሚለው ስም ነው የመጣው። አራህማን ደግሞ ከአላህ 99 ስሞች ውስጥ አንዱ ነው። የአላህ ስም ደግሞ የአላህ ባህሪ ነው። ማህፀን ከሚለው ሳይሆን ዝምድና ከሚለው። እሺ ቆይ አይደለም ጥያቄ ዝምድና የሚመጣው በማህፀን ነው ወይስ በማህፀን አይደለም?
ዝምድና የሚመጣው በማህፀንና በማህፀን ምናምን የሚል ሳይሆን ዝምድና በምንድን ነው የሚመጣው? መልስልኝ አንዴ እኮ እዚህ ጋር በዚህ መጣ በዛ መጣ። ዝምድና በምንድን ነው የሚመጣው? ከማህፀን ውጪ ዝምድና ይመጣል? በመዛመድ ነው የሚመጣው እኮ በማህፀን ማለት ነው አይደል? እኮ ስለ ማህፀን አላወራም። አሁን ቆይ ዝምድና የሚመጣው በማህፀን ነው አይደል? በማህፀን ሆነ አልሆነ ብሎ እዚህ ጋር እየተናገረ አይደል? ወንድሜ እኔ አንተን ነው የጠየቅኩህ። ዝምድና የሚመጣው በማህፀን ነው ወይስ አይደለም? ዝምድና የሚመጣው በግብረ ስጋ ግንኙነትም ነው ማለት እንችላለን። በተራክቦ ነው ማለት እንችላለን። ግን አሁን ተራክቦ እኮ ዘር የሚያገኘው እኮ ዘር የሚሰራው እኮ ማህፀን ውስጥ ነው አይደል? አሁን ጥያቄ እኮ ተራክቦ በተራክቦ ነው ዝምድና የሚመጣው አይመጣም ወይስ በማህፀን ነው የሚል ሳይሆን የኔ ጥያቄ ለምን ተፈራ ነው? ከማህፀን ወለድኩ አንተ የተሻሉ ሰዎች ምን ብለው አራሂም ምትለዋን ምን አስቀምጠዋል? ወንብ ብለው ነው ያስቀመጡት። አረ መሐመድም እነሱ ከኔ የተሻሉ ሰዎች አምላክ የለም ከመሐመድ ውጪ ብለው እኮ የተረጎሙ ሰዎች ናቸው። ምክንያቱም እነሱ የሚጠቀሙት እንደፈለጉ ነው። ይሄ ነብይህን የተናገረው በእንግሊዘኛ አልተናገረም። በአረብኛው ሂደት ታነበዋለህ። እምቢ ስላልክ አረብኛውን እኔ በእንግሊዘኛው ላንብበው ለአንድ ሺህ ሰዎች። ሳሂህ አልቡኻሪ 5988 ላይ የሚገኝ ነው። ዘ ፕሮፌት ሴድ መሐመድ ነው ነብዩ እንደዚህ ያለ ዘ ወርድ አርራህማን ሁም ድራይቭን ኢን ዘ ኔም ኦፍ አርራሂም ምንድን ያለው? እቺ ሁም ማህፀን የሚለው ስም አርራሂም የሚለው ስም የመጣው ከአርራሂም ከሚለው ስም ነው ድራይቭ የተደረገችው። የአላህ 99 ስሞቹ ማንነቶቹ አትሪቢዩቶቹ ማለት መገለጫዎቹ ከአላህ ስም ነው ማህፀን የሚለው ስም የመጣው እያለ ነው። ይሄ የኢብን ከሲር ብቻ ንግግር አይደለም፣ የነብይህም ንግግር ነው። ውሸት አለ እዚህ ላይ? ያልኩ ነው ከዝምድና ነው ያደረገው በውሸት ስለሆነ ፍርዱ ለህዝቡ ነው። ስሙ የመጣው ከምንድን ነው ያልኩህ? መጀመሪያ ስሙ የመጣው ከምንድን ነው? ዝምድና ከሚለው አርራሂም ከሚለው ከዝምድና ሁምብ ነው የሚለው ማህፀን አይደል? እንዴቱ ጋር መጣ? ይኸውልህ ረሂም በቅንፍ ያስቀመጠው ሁምብ ብሎ በቅንፍ ያስቀመጠው ረሂም ማለት ዝምድና ብቻ ነው። ማህርታ ማለትም ይሆናል። መማር ማለት ማህፀን ማለት በአረብኛ ምንድን ነው ይባላል? ረሂም ማህፀን። እኔ እሱን እንኳን አልካድኩም። በቃ አለቀ። ስለዚህ አንተ አንቀጹ የሚያወራው ግን ቆይ አዳምጥ እኔ አይደለም ሁሉም ቦታ ላይ ኤሎሂም ከተባለ ሁሉም ቦታ የሚያወራው ስለ ያህዌ ነው ማለት እንችላለን። አዳምጠኝ፣ እያወራው አይደል እንዴ? ምን ሆነ ነው አለቀ። ራሂም ማለት ማህፀንም ማለት ነው። ግን አንተ እስልምና እንዲህ ባንክ ሊያደርግብኝ ነው ብለህ ስላሰብክ ይቺን ወርድ ወደምትመች ወርድ ወሰድክና አይ ዝምድና ነው አልክ። ከአንተ የተሻሉ ሰዎች ግን ይሄኛውን እያልንበት ያለው ሁኔታ ማህፀን ነው ብለው አስቀምጠውታል። ስለዚህ አንተ ውሸታም ነህ። እስልምናህን በዚህ ልትታደግ ሞክራል። አሁን አንተ ቅድም ለተናገርከው በጠቅላላ ማስረጃ ከፍተህ ታሳይናለህ። ማህፀን አለው እግዚአብሔር ያልከውን አውጣ፣ ቃል በቃል አፍጥነው ከፈተ መረጃውን። ማይክን ክፈትና ቀጥል። እዚህ ላይ ማህፀን የሚለውን ታሳይናለህ። ለምንድን ነው ሚዩት የምታደርጉኝ? እኔ እያወራሁ እናንተ ሚዩት አደረጋችሁ። እሺ ትእዛዙን እናገራለሁ። እግዚአብሔር አለኝ አንተ ልጄ ነህ ዛሬ ወለድኩ። የሚወለደው ከምንድን ነው? እሺ አሳይ። ማህፀን የሚለውን ነገር አሳይ። አለው እግዚአብሔር ማህፀን አለው ከምንድን ነው? ጥያቄ እየጠየቅኩ ነው። የሚወለደው ከምንድን ነው? ወንድማችን ማህፀን አለው እግዚአብሔር ብለህ ነበር። ማህፀን የሚለውን መረጃ አሳየን ቶሎ በል። እሺ ይኸውልህ የቀደሙ ላይ መረጃ አሳይ። ከሆድ ወለድኩ ይላል። ሆድ የሚለው ደግሞ ገብተህ ማየት ትችላለህ። እኔ እግዚአብሔር ልጅ ነኝ፣ እግዚአብሔር ወልዶኛል ማለት ነው። ማለት አንተ እንደምታስበው ታወላደድ ነው የወለደኝ። እኛ ክርስቲያኖች ከሆድ ነው የሚለው። አዎ ዴቪዬ ቆይ ወንድማችን ስማ ወንድሜ፣ አሁን እኛ ስናመጣልህ በእስልምና ራሱ አባቶች ማህፀን ብለው የተረጎሙበት ሁሉ አመጣንልህ። አንዴ ወንድሜ አንዴ ስማኝ። አሁን አንተ ማህፀን ብለህ ይሄንን ክፍል ማህፀን ነው ብለህ የፈታ አንድ ሰው ስጠን። እኛ ልክ እንዳመጣንልህ አንተም ከሆድ ወለድኩ ማህፀን ብለህ ከጨጓራ ውስጥ ማለት አይደለም። አንዴ ስማኝ ወንድሜ፣ ሆድ ውስጥ ያለው ማህፀን ነው። ከማህፀን ነው ወለድኩ ሲባል
በግምት አናወራ ፕሊዝ። እኛ ማህፀን ስንል ስማኛ፣ እኛ ማህፀን ስንል አንተ ሳትሆን አባቶች ያሉትን እያሳየና መጣነ። ተሳስተዋል አልክ ጭራሽ አንተ። እኛ ደግሞ የኛ አባቶች ደግሞ ይሄንን ማህፀን ነው ብለው ያመጡበትን ትርጉም ስጠን። ስለኔ ስለ አባቶች አልጠቀስኩም። ከሆድ ወለድኩ ነው የሚለው። ማህፀን ይላል። ማህፀን ስለስላል እግዚአብሔር ሆድ አለው፣ እግዚአብሔር ማህፀን አለው ማለት ነው። ምክንያቱም ማህፀን የሚለው አንድ ወንድሜ አትርጉም። አንተ ይኸውልህ ከሆድ ሲባል ምን ማለት ነው? አንተ አትርጉማ። ስማኝ፣ አንተ አትርጉማ። ሆድ ምንድነው? ይኸውልህ ቆይ ስማኝ፣ አንተ አትርጉም። ይኸውልህ አንተን እስልምናውን ስንጠይቅህ የአንተ ሙፈሲሮች ማህፀን ብለው እንደተረጎሙት የኛም አባቶች መጀመሪያ ይሄን ክፍል አንዴ ስማኝ ቆይ፣ እኛ ከራሳችን ሳናመጣ እንዳልተረጎምን ሁሉ አንተም ደግሞ ያንተም መጽሐፍ ይዘን እኛ ሳንሆን አባቶች የተረጎሙትን ትርጉም እያመጣንልህ ልክ እንደሞገትን አንተም ደግሞ የኛ አባቶች ይሄን ክፍል እግዚአብሔር ማህፀን አለው ነው ሆድ የሚለው ማህፀን ማለት ነው ተብሎ የተረጎሙበትን ስጠን። የኔ ግምት ነው ማለት ትችላለህ። ያለበለዚያ ግምቴ ነው በል እንመልስልህ። ሚውት ላይ ነው። ግምት ነው በለን እንመልስልህ። ሚውት ላይ ነው እያወራ ከሆነ ሰውየው ሚውት እያወራጋችሁኝ እንግዲህ ያው በማውራት አይቻልም እዚህ ቤት። እሺ ይኸው ወንብ ይላል ታያችኋል ይመስለኛል። ማህፀን ከማህፀን ወለድኩ ይላል። ይኸው ቃል በቃል እንግሊዝኛው። ስለዚህ እግዚአብሔር ማህፀን አለው። እናንተ አሁን በርዶ ስንሄድ ማህፀን ያለው አምላክ እያመለክ ሌላኛውን ለምን ተቻለ አለው እንኳን ቢባል ያለውን። እሺ አሁን እየጠየቅን እንምጣ። እንግዲህ ማን ይሄን የተናገረው? ስለማን የተወራ? ስለ ኢየሱስ ነው። ስለ ሰለሞንም ማለት ይቻላል። በሁለቱም የተረጎመው የራስን ነገር እንዳሰጠኝ። እኛ ቅድም ኢብኑ ከቲር እና ያለን ያንተን አባቶች እንዳመጣን ግምትን እንዳታወራን። ይሄ ክፍል የሚያወራው ስለማን ነው? ስለ ኢየሱስ ነው ብሎ የሚተረጉሙ አሉ። እኔ ማሰጃስተን ኦኬ ስለማንም ያወራ እግዚአብሔር ነው ብሎ ነገር የለም። አይ ስለማንም ብሎ ነገር የለም። ይኸውልህ ወንድሜ ኦኬ እግዚአብሔር ያወራ አይደለም። እግዚአብሔር ያወራ አይደለም። አመንካ ማህፀን እንደሚል ስታይ ደግሞ መካር ጀመርክ። ያው እግዚአብሔር ከማህፀን ወለድኩ ይላል። ኧረ ተው ስማ። ይኸውልህ ቅድም እንዳደረግነው እኛ አንብበን እኛ ሳንሆን ያንተ አባቶች እንደተረጉሙልህ ተርጉምልህ። ይሄ ስለማን ነው የሚያወራው? ወይ ፍሮም ማይ ወምብ እኮ አይደለም የሚለው። ተመለስ አንዴ እንግሊዘኛው ላይ ተመለስ። አይ እንደዚህ መቀረዳ ነውማ አንተ ሊል ነው። ቆይ አንዴ ተመለስ። እሺ the beauties of holiness from the womb of the morning ይላል። ያ womb የሞርኒንግ ነው ወይስ የፈጣሪ ነው? ቀጥታ አማርኛው ሆድ ይላል። ከሆድ ነው የሚለው። ሆድ የሚለው womb ብሎ ይኸውልህ womb የሚለው ማስረጃ አድርገህ እየጠቀስከው ከእንግሊዘኛው ላይ ነው። ወደ እንግሊዘኛው ተመለስ አንዴ። ተመለስ ወደ እንግሊዘኛው ተመለስ። Let's read it together now. Thy people shall be willing in the day of thy power. ምን ማለት ነው ይሄ? ከኃይል ቀን ቅዱሳን ምናምን እያለ ነው። እሺ what ምን አልከኝ? ምን የሚለውን ነው የጠየቀኝ? thy people በደንብ አሳየን እንጂ ብራዘር፣ ዝቅ አድርግ እንግሊዘኛውን በደንብ አሳየኝ። ኦኬ thy people shall be willing in the day of thy power ይላል። ምን ማለት ነው? ምን ማለት ነው? ከአንተ ጋር ቀድሞ ከኃያላን ቀን ከቅዱስ ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል አማርኛው። Don't go to the Amharic ይኸውልህ ማስረጃ ብለህ ያመጣው በእንግሊዘኛ ነው። Let's read it together። ክፈተው አንዴ ክፈተው። አይደለም ሆድ ተብሎ የተቀመጠው የአማርኛ ቃል ምን ማለት ነው? ያ womb የሞርኒንግ ነው እንጂ ለፈጣሪ አልተቀጸለም። ብራዘር እንግሊዘኛ ገባብናችሁ ከሆነ አንዴ ላሳይ። ክፈተው። ሆድ ተብሎ የተቀመጠውን የዕብራይስጡን ቃል ግባና አሳየኝ። ክፈተው። የሆድ ተብሎ የአማርኛው ላይ የተቀመጠውን የዕብራይስጡን ቃል አንዴ ክፈተው። እስካሁን ከፍተው አልነበር እንዴ? ብራዘር መክፈት ትችላለህ። ስልክ ይዘሃል እንዴ? አሁን ከፍተው እኮ ነበር። አንዴ ክፈተው። You don't even know what you're talking about እኮ አሁን
ስለምን እየወራህ እንደሆነም እኮ አታውቅም። እኔም ማውራውን አውቃለሁ። ኮሜንት ላይ ጽፈውልህ በእንግሊዝኛ ሲሉት ነው ክፈተው። ማንም የጻፈልኝ የለም። በዚህ አንድ ሰው የጻፈልኝ የለም። ስለኔ ማውራት ትታችሁ ክፍሉ እግዚአብሔር ከሆድ እንደወለደ ይናገራል። ጌታ ሆይ ትዕግስቱን ስጠኝ። ክፈተው። አሁን ከሆድ ወለድኩ የሚለው ለምን አታስረዳንም? እኛውን ተውቆ ማሰለ ነው ተውቆ ማንከበት አይልም። ሆድ የሚለው አንዴሽ ይኸው ምንን ትልቁ ላይ አርገኛል። እግዚአብሔር ይስጥህ። ሳልምስ መዝሙር ነው። መዝሙር 110 ቁጥር 3 ላይ thy people shall be willing in the day of thy power in the beauties of holiness from the womb of the morning. አው እንዴ ጠፋ። ኮራፕት ታደርጋለች እቺ እንትን thou hast dew of thy youth። ይኸው ውምብ የሚለው ለማን ነው ተቀጥሎ የተቀመጠው? ለሞርኒንግ ነው ወይስ ለፈጣሪ ነው? ኢትዮጵያን ወዴት ሄደ? ውምብ የሚለው ለማን ነው? እንግሊዘኛ የምታውቁ ሙስሊሞች እስኪ ግቡ። ዝም ብላችሁ የተሰጣችሁን ብቻ ይዛችሁ የምትመጡ ሳይሆን በትክክል ሐሳብ ዲስከስ ማድረግ የምትችሉ ልጆች ካላችሁ ግቡ። ውምብ የሚለው womb of possession ነው። ይሄ possession ነው የሚያሳይ of the morning። አማርኛ ደግሞ እናርግላችሁና እስኪ ተመልከቱት። ከአንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ። እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ አይጸጸትም ይላል። አሁን ይሄንን ከሆድ የሚለውን ውምብ የሚል ማስረጃ አምጣ ሲባል ጀለስ ኪንግ ጄምስ ቨርዥን ላይ ሄደ። ኪንግ ጄምስ ቨርዥን ሲመጣ ደግሞ ውምብ የሚለውን ኦፍ ዘ ሞርኒንግ ብሎ ነው ፖሴሽኑን ለሞርኒንግ እየሰጠው። አሁን እኛ በደንብ ካስተዋላችሁ ከቅድም ጀምሮ አርጊው ስናደርግ የነበረው ነገር ምንድነው? መጀመሪያ ቁርአን ላይ እናሳያለን። ከዛ ከቁርአኑ ቀጥሎ ተፍሲር ላይ እናሳያለን። ተፍሲር ላይ ለምንድነው የምናሳየው? እናንተ እንደፈለጋችሁ ተረጎሙ እንዳይባል ማለት ነው። የነሱ ሊቃውንት እንዴት ተረዱት፣ ሊቃውንቶቻቸው እንዴት ነው ያብራሩት የሚለውን ማለት ነው የምናሳየው። የኛ ሊቃውንት ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ሄሬኒዮስ፣ እነ ቅዱስ አግናጤዎስ፣ እነ ቅዱስ ቴዎፍሎስ እነሱስ ማህፀን ነው ብለው ተርጉመውታል ወይ? የለም። ታዲያ ከየት ነው ያመጣው? ከተፍሲር ዘመሰለኝ ወዘደሳለኝ ወዘገመትኩ ወዘ ቢሆን ደስ ይለኛል። አንቀበለውም እኛ እሱን መጽሐፍ ካኖና ይጻላረግ ነው። ሲቀጥል ቁርአኑ ላይ እንምጣ። ሱረቱል ዙኽሩፍ የጌጣጌጥ ምዕራፍ ይባላል። የጌጣጌጥ ምዕራፍ በነገራችን ላይ ለማታውቁ ሰዎች ቁርአን ላይ ሱረቱል እንደዚህ ምናምን ሲሉ ሌላ ተአምር ሊመስላችሁ ይችላል። ትርጉሙን ግን እስኪ ጠይቁ ምን ማለት ነው? የጉንዳን ምዕራፍ፣ የሸረሪት ምዕራፍ፣ የዝሆን ምዕራፍ፣ የጋኔል ምዕራፍ፣ የጌጣጌጥ ምዕራፍ፣ የቆመ ግድግዳ ምዕራፍ፣ የጭስ ምዕራፍ፣ የቆርቋሪቱ ምዕራፍ፣ የላሚቷ ምዕራፍ ሱረቱል በቀራ ማለት ነው። የጠረጴዛው ምዕራፍ እንደዚህ ናቸውና እንደኛ የማቴዎስ ወንጌል ምናምን ብለ መከራከር የለም አባቴ። ሸረሪቷ ብለዋለች ምናምን ነው። ከሸረሪቷ ማስረጃ አምጣ ምናምን ነው የምትባባለው ማለት ነው። የጌጣጌጥ ምዕራፍ ቁጥር 4 ላይ እኛ ታውቁ ዘንድ አረብኛ ቁርአን አደረግነው አለ። እኛ ታውቁ ዘንድ አረብኛ ቁርአን አደረግነው። ወኢነሁ ፊ ኡሙል ኪታብ ይሄው እርሱም ያለው በእናቶች በመጽሐፍቶች ሁሉ እናት ነው። ፊ ውስጥ ማለት ነው። ኡሙል ኪታብ በመጽሐፍቶች ሁሉ እናት ውስጥ ቁርአን አለ ይላል። ቁርአን ከማን ጋር ሩካቤ ፈጽማ ነው የተወለደችው? እናት ካላት አባት ሊኖራት ግድ ነው። በአላህኛ እሳቤ ማለት ነው። በሙስሊምኛ እሳቤ ይሄው እርሱም በመጽሐፎቹ እናት ውስጥ እኛ ዘንድ በእርግጥ ከፍተኛ ጥበብ የተሞላ ነው ይላል። look at this madness። ቁርአን ራሷ ተወልዳ ነው የሚገርማችሁ። በእስላም ቴዎሎጂ ማለት ነው። ቁርአን ራሷ ተወልዳ ነው። እናት አላት። ታዲያ እናት ካላት አባቷ ማን ነው? እንደናንተ ሐሳቢ ከሆነ ማለት ነው። ስለዚህ የሆነ በቃ ውርድ ያለ
ወይ ለማስረጃ አትመቹ፣ ወይ ለመወያየት አትመቹ፣ ወይ ክሪቲካሊ ዲስከስ ለማድረግ አትመቹ። የምታሳዝኑ ፍጥረታት ማለት ነው። እግዚአብሔር ወደ እውነቱ እንዲመራችሁ ጸልያለሁ። ሰላም ብያለሁ። ማማዬ፣ የብነ ሐኪም፣ ሳሚሻ፣ ዴቫ፣ ጓ ስም ቢያስፈራኝም ቆስጠንጢኖስ ሁላችሁንም ሰላም ብያለሁ። ትንሽ እረፍት ካገኘን አይቀር ሰላም እንባባል። እና ሰላም ነው። አይ ቲንክ ለመጀመሪያ ጊዜ ላይ በገባ ነው አሁን ነው መሰለኝ እናንተ ያው ለመጀመሪያ ጊዜ ቆይቻለሁ። ቃል ማማዬ እብነ እንዴት ነህ? ባይዘ ተጠፋፋን እኮ ፎሎ ልመላለስ ታላቁ አለው ሳሚዬ እንዴት ነህ? ታላቁዬም ረጅም ጊዜ ሆነ። ሰላም ብያለሁ። እኛ አክስቴ ቃል ጓ ኮንስታ ሁላችሁንም ሰላም። ሳሚዬ ተጠፋፍተናል። ታላቁ ደግሞ ጭራሽ በጣም ተጠፋፍተናል። ትናንትና የሚገርማችሁ እኔና አንድ ያፌት የሚባል ወንድም ያህዌ ነቢያትና የሐዋርያት አምላክ ለመሆኑ ታሪካዊ ማስረጃዎች እያቀረብን ነበርና ጋይስ ምናልባት ቆስጤ አንተ ቤት እንገባለን የሆነ ጊዜ ማስረጃው ከምነግራችሁ በላይ እኔ እያንዳንዱን ኢንዲቪጁዋል ማስረጃ ብቻ ማለት ነው ጽፌ ደከመኝ መጽሐፍ። ቆይ ላሳያችሁ፣ እንደው አውጥቼ ብዛቱን ላሳያችሁ። እያንዳንዱ ኢንዲቪጁዋል ማስረጃ ማለት ነው። ኢንዲቪጁዋል ራሱን የቻለ ኢንዲቪጁዋል ማስረጃ ነው። ተመልከቱ። ወይ ትልቅ ላድርገኝ ፖስት ተመልከቱ። ኢንዲቪጁዋል ራሱን የቻለ ማስረጃ ማለት ይሄ ሁሉ ያህዌ ነቢያትና የሐዋርያት አምላክ ለመሆኑ እያንዳንዱ የምትመለከቱት ኢንዲቪጁዋል ማስረጃ ነው። ሌላ ጊዜ በማስረጃ ከፍተ የምናየው ብዛቱ ማለት ነው። መጽሐፍ ደከመኝ ሁላ ያህዌ ነቢያትና የሐዋርያት አምላክ ለመሆኑ አንድ ማማዬ እኮ ናት ለዚህ ሁሉ ነው። በዚህ በጣም ቴንኪው ማማዬ። ምን እንደሆነ ሰው ባለበት ቴንኪው ልበልሽ። እሷ ናት የነቢያትና የሐዋርያት አምላክ ያህዌ ለመሆኑ እስቲ ከመጽሐፍ ቅዱስ ውጪ ማስረጃ ስጠን ብላኝ። እስቲ እኔ እንደው መጽሐፍ ቅዱሳዊ ማስረጃውን በደንብ ኮት እያደረግን ለመነጋገር አስበን ከዛ በኋላ እስቲ ኤክስተርናል ማስረጃ ካለ ሪሰርች እናደርግ ብዬ ሪሰርች ሳደርግ ብዛቱ በቃ እኔ አዲስ ፊልድ ኦፍ አፖሎጂቲክስ ለእኔ አንድ እርምጃ በአፖሎጂቲክስ የሄድኩለት ትልቁ እርምጃ ነው የምላችሁ። ምክንያቱም መጽሐፍ ቅዱስ በተደጋጋሚ የማይታወቅ አምላክ አታምልክ ይላል። የሚታወቀው አምላክ ለመሆኑ ያህዌ ለመሆኑ መጽሐፍ ቅዱስም ኤክስተርናል ውጫዊ ማስረጃም አለን እኛ። ከታሪክ ሊሆን ይችላል፣ ከአርኪኦሎጂ ከስነ ቁፋሮ ማለት ነው ሊሆን ይችላል፣ ከደክታበስ ሊሆን ይችላል። ያህዌ የነቢያትና የሐዋርያት አምላክ ሊሆን ይችላል መሆኑ ማስረጃ ማሳየት እንችላለን። ታሪካዊ ማስረጃዎቹ ጋይስ ከ3200 ዓመት በፊት የነበሩ ታሪካዊ ማስረጃዎች ናቸው። አንዳንዶቹ እድሜያቸው 3200 ዓመት የሚሞላቸው ማስረጃዎች አሉ። ስለዚህ ነቢያትና ሐዋርያት አምላክ ያህዌ ነው። አላህ የሚባል አምላክ የለም። በቁርአን ውስጥ ሁሉም ታላቁም አሉ ሌሎችም አሉ። በቁርአን ውስጥ አንድም ቦታ አላህ ያህዌ ነው የሚል ቃል የለም። በሐዲስ ውስጥም ያህዌ ነው የሚል ቃል የለም። በተፍሲር ውስጥም ያህዌ ነው የሚል ቃል የለም። በሲራ ውስጥም ያህዌ ነው የሚል ቃል የለም። በአቂዳ መጽሐፍ ውስጥም ያህዌ ነው የሚል ቃል የለም። ከአላህ 99 ስሞች መካከል አላህ ያህዌ ነው ያህዌ የሚል የለም። ከአላህ 99 ስሞች መካከል ያህዌ የሚል ስም የለም። እንዲሁም በኢባዳቸው በአምልኮቻቸው ሰዓት ውስጥ ያህዌ ብለው ያመልኩ። ኢንፋክት አንዴ ካስታወሳችሁ በቅርቡ እንደውም አንድ ሙስሊም ልጅ አኬ ቤት ላይቭ ገብቶ ምንድን ነበር ያለው? እኔ እግዚአብሔር ያህዌ ነው ብዬ ብምል ከእስልምና እወጣለሁ አለ። ለምንድን? ያህዌን አይደለም ያመልኩት፣ አላህ ያህዌ አይደለም። አያችሁ? ስለዚህ ያህዌ ብለው ቢምሉ ከእስልምና ይወጣሉ። አታስታውሱ? አኬ ቤት ላይ የገባው ልጅ እንደዛ ብሎ ነበረ። ስለዚህ አላህ ያህዌ አይደለም። ከነቢያትና ከሐዋርያት ጀምሮ ሲመለክ የነበረው ከጥንት ጀምሮ ሲመለክ የነበረው አምላክ ያህዌ ለመሆኑ ግን ታሪካዊም ሆነ መጽሐፍ ቅዱሳዊ ማስረጃ አለን። ዊች ሚንስ እስልምና ሐሰተኛ አምላክ ነው የሚያመልከው። አያችሁ? አሁን አላህ ጣዖት ነው የምንለው ዝም ብለን አይደለም ጋይስ። ይኸውላችሁ ቁጥር ማተር አያደርግም። አንድ ገጸ ባህሪ ወይ አምላክ የሚባል አካል ወይም ገጸ ባህሪ ቁጥሩ አንድ ሆኖ እንኳን ጣዖት ሊሆን ይችላል። ጣዖት የሚያስብለው አንድ መሆን አለመሆኑ አይደለም። ጣዖት የሚያስብለው በወጥነት የእስራኤል ሕዝብ ነቢያት፣ ሐዋርያት ያመለኩት አምላክ ነው ወይ ነው። ኤፌሶን 2 ላይ በነቢያትና በሐዋርያት ምስል ላይ ተመስሏቸዋል ይላል። ስለዚህ በወጥነት ከሐዋርያት ከነቢያት ዘመን ጀምሮ የእስራኤል ሕዝብ ከግብጽ የወጣው የእስራኤል ሕዝብ ጀምሮ ያወቀው አምላክ መሆን አለበት። ሌላ አምላክ ከሆነ ጣዖት ነው፣ አለቀ። ስለዚህ አላህ የነቢያትና የሐዋርያት አምላክ ባለመሆኑ ከመሐመድ በፊት በነበሩ የእስራኤል ሕዝብ ከግብጽ የወጣው የእስራኤል ሕዝብ ነቢያትና ሐዋርያት ባለመታወቁ ጣዖት ነው፣ ግድ ነው። በነገራችን ላይ በቁጥር አንድ መሆን ጣዖት ላለመሆኑ ማሳያ አይደለም።
በ12 ሴንቹሪ ቢሲ ላይ ከዛሬ 3200 ዓመት በፊት አካባቢ እንዲሁም 3200 ዓመት በፊት ፌሮ አኬናትን የሚባል ፈርዖን ተነስቶ ነበር። በነገራችን ላይ ታሪክ ስታጠሙ ቴሌግራም ላይ ጽፌበታለሁ። እና ይሄ አኬናትን የሚባለው ንጉስ አንድን አምላክ ብቻ ነበር የሚያመልከው። የሚገርማችሁ አቴንን የሚባል አምላክ ነበር የሚያመልከው። አቴን የሚባል አንድን ጣዖት ያመልክ ነበር። በቁጥር አንድ ጥያቄ ለሙስሊሞች፣ ይሄ ሰውዬ ጣዖት አምላኪ ነው ወይ? አዎ። ለምንድን? እንግዲህ አንድ እኮ ነው፣ አንድን አካል እኮ ነው የሚያመልከው። አንድን አምላክ ብቻ እኮ ነው የሚያመልከው። ስለዚህ እንዴት ጣዖት አምላኪ ተባለ ስንል እሱ ጣዖት አምላኪ ሊባል የቻለው አያችሁ፣ እሱ ጣዖት አምላኪ ሊባል የቻለው ነቢያትና ሐዋርያት ያላወቁትን አምላክ በማምለኩ ነው። በቁጥር አንዱ እንኳ ጣዖት ነው። ስለዚህ በአላህም በዛ ይመደባል ማለት ነው። ቆስቲ ምናልባት ጊዜ ወስደን አንተ ቤት ገብተን ደግሞ ፓርቱ እስከ ፓርት ቴን መሄድ እንችላለን። ባይዚ የምንማማር ይሆናል ማለት ነው። ሶሪ ካስረዘምኩት። ችግር የለውም። ቃል ተሰማልን ወንድማችን፣ በርታ። ጥሩ ስራ ነው። እንደዚህ አይነት ነገሮች ይበረታቱ። በጥሩ ሁኔታ እንሄድበታለን። እንትን እያለን ማብላላት ያለብንንም ጥያቄ እየተቀበለን እንትን እንላለን። የሚጠይቁም ሰዎች ካሉ እንዲጠይቁ ኦፖርቹኒቲ እያመቻቸን በዛው መልስ እየሰጠን እንሄድበታለን በሰፊው። እሺ፣ ጥያቄ መጠየቅ ይቻላል? ምንድነው ጥያቄ? ፊታችን ላይ ብንሄድ ይሻላል። ኮንስታንቲኖስ ይያለት አንድ ጥያቄ ነበረኝና እሱን መጠየቅ ከቻልኩኝ ብዬ ነው። ክርስትና ላይ ነው? ክርስትና ላይ። ሙስሊም ላይ? ሙስሊም ነው። ምንድነው ጥያቄ? እሺ፣ ጥያቄ ኢየሱስ ክርስቶስ የወንድ ልጅ ከንፈር ስሟል የሚባል ነገር አለ። እሱን እንዴት ታዩታላችሁ? መረጃውን ክፈትና ሳይ። መረጃው ማን እናንተ ጋር አለ? እኛ ጋር የለም። እንደ 2 ሰዓት ያህል የወንድ ልጅ ከንፈር ስሟልና ጣፈጠኝ የሚል ነገር ነበርና መረጃውን ክፍት አሳየንሽ። እንደዛ የሚል ነገር ካለ ሰሞኑን ቲክቶክ ላይ ሲዘዋወር ነው ያገኘሁት እኮ። መረጃውን ክፍት አሳየን። ያው አለ እናንተ ጋር። እናንተ ከፍታችሁ ለምን አታሳዩ ነው? ነገርኩ እኮ እንደዛ የሚባል ነገር የለም። ካለ መረጃውን ክፍት አሳየን አልኩ እኮ። ሲዘዋወር አይቼው ነው ቲክቶክ ላይ ማለት ነው። ያዘዋወረውን ጠይቀው። በውስጥ መስመር ልክልህ ይድና ያዘዋወረውን ጠይቀው። መረጃ ከሌለ ዝም ብላ ስለፍለፍና አሁን ተጠየቀ። አንተ ለምንድን ነው እስላም ሆንከው? የጠየቁ መጀመሪያ መልስ እንጂ የለም ተባለ። የለም ሞጣ ራሱ ይሰራበታል። አንዴ ሂድና ሞጣን ጠይቀው። አሁን መረጃ ካለ መረጃ ክፈትና አሁን አሳየን። ባይሆን መሐመድ ከንፈሬ ውጥሙ አይደለም። መጀመሪያ የጠየቁን መልስ። ሌላው ጥያቄ ደግሞ ማለት ነው ማስረጃ ከሌለ ታች ትወርዳለህ። አሁን ትመልሳለህ። ለምንድን ነው እስላም ሆንከው? ወንድማችን እድል ሰጠነ ልትጠቀም ስላልቻልክ በጣም በሚያሳዝን ሁኔታ ቀስ ብለህ አረፍ ትላለህ። ያጀማ ከቻላችሁ ትንሽ ታፕ አድርጉት፣ ከፍ ይበልና ሪፍሬሽ ምናምን ነገር እያለ ስለሆነ። እሺ አህሜ ይሰማሃል? ይሰማኛል። ከቀደም ሰላም ነው እየላክልን ያስወርዳል። ሰላም ነው። እንዴት ናችሁ? አለን። ክብሩ ይስፋ። ሰላም ነው አለን። አልሐምዱሊላህ። እሺ ለምንድን ነው ሙስሊም የሆንከው? ለምን ትወጣለህ? አይወዱማ እንደዚህ መጥ ሲጠየቁ ደስ ያለው። ሰላም ነው። ሰላም ለዚህ ቤት እንዴት ነው? ሰላም አልሸዋብ ጋር ግን ለተጠየቃችሁ ማን ነው? ዴቭ አልሸዋብ ነው። አታቋም የሆነ ባለጌ ተሳዳቢ ነው። አይ እስቲ ነው ትንሽ ወራቶ የስንት ዓመት ሙሉ ሲያዝገን የነበረ ልጅ ምናልባት ተለውጦ ይሆናል፣ አይታወቅም። ቦስ ምን ታስባለህ? እስቲ ነው ሰው እንዳለ ይገባ ነው ሻስገባውና ያው እሺ ማይለወጥ የለም ይላል። እንዴት ነህ ወንድማችን? ሰላም ጤና ይስጥልኝ። እንዴት አመሻችሁ? አብሮ ይስጥልኝ። ሰላም ነው። ግን ሰውን ስም ባስል ጥሩ ነው። ዴቭ ተብዬው ጥሩ አይደለም። እኔ ጋር ነው ጥሩ አይደለም።
እሺ አይ ወንድማችን የጠየቀው ጥያቄ ትክክል ነው። በቻላችሁት አቅም ግን መልስ ስጡበት። እሱን አልጠይቅም። ማና ገብረ ማን አባት ሲሆን ነው ምናምንና የራሱ ሐሳብ ይኖረዋል። ማስረጃ አለ። ማስረጃ አስተላንተ ትክክል ነው። አባቱን ይያልኳን አባቱን እንደ ተክለ ሃይማኖት ማለት ነው። ግን ሱቶና እንደ ሌላ ጥያቄ ጠይቁኝ፣ ችግር የለውም። ምን ያው ማስረጃ መስራት ተበል ካለ አምታምንበታል አላቆም በል በቃ አንዴ ቆይ ወንድማችን ተረጋጋና እሺ ሰላም ነው አትበሉ። አንዳንዴ ማታውቁት ብዙ ነገር ሊኖር ይችላል። እዚህ ጋር ችግር የለም። ሰላም ነው። ማስደንበር ጥሩ አይደለም ነው። ወደ ገደለው ግባ። እሺ ሰላም ነው። ሰላም ነው አለን። እብኑ አክም አሉ ለኝ ኮንስታ። እሺ ቀጥሉ መምህር። እሺ ሰላም ወንድማችን እንዴት ነህ? ሰላም ማለት ጥያቄን የምጠይቀው ወይስ እኔ ጥምነውን የምጠይቀው? ተራ በተራ ነው። እስኪ እዚህ ቤት ማለት እኔ ሙስሊም ነኝ፣ እናንተ ደግሞ ክርስቲያን ናችሁ። አሁን ስትገባ ለምሳሌ ያመጣኸው ነገር ነበረ። ልጁ ትክክል ነው አልክ። ልጁ ትክክል ነው መሆን አለበት አይደል? ትክክል ነው ለማለት ገድላት ምንድን ነው? ገድላት ነው ምናምን ብዙ ነገር ነው ያለው። አሁን የተክለ ሃይማኖት ተቅማጥ ከተባለ ይተቃል ምናምን የሚባል ነገር አለ። ብቻ ግን መረጃውን ማምጣት ግድ ነው እንጂ አለ። ግድ ማጨናነቅ ግን ጥሩ አይደለም ነው። እየተደማመጥን አንብበህ ነው አይደል መሆን ያለበት ወንድማችን። ትክክል ነው ለማለት ነው እኮ ማያቅ ሰው ብዙ ይኖራል። ለዛ ሰውዬ ግን ለሌላውም ድንብር እንዳይል መልስ ብትሰጡበት መልካም ነው። ወደ ፖይንቱ ብንሄድ ጥሩ ነው። ደንባራ አሁን እንግዲህ ደንባራ ያለ ማስረጃ የሚያወራ ነው። አሁን የምጠይቀው ቀጥታ መልስልኝ። አንብበህ ነው አይደል ወይ ትክክል ነው የሚል ኮንፊርሜሽን መስጠት የምትችለው? ወይ እስኪ በእናትህ እኔ ጋር ነበረ እኮ እሰጥሃለሁ። አንድ ምስል አድርግ እንደውም አጽፍሻለሁ። ክፈት። አሬ አልከፍትም። ቁጥሩ ነው የምሰጥህ። ትልቁ ላይ አድርጉት። ክፈት። አባ ተብለ ለመባጩ 163 ላይ ነው ገድላት እያሉህ ነው። ኮሜንት ክፈቱላቸው እንጂ አታስጨንቋቸው። የመረጃ ምንጩ ወንድማችን ማስረጃ ማቅረብ አትችልም። ዝም ብለህ ልታማን የገባኸው ትልቅ ሰዎች ነው እዚህ ጋር የተቀመጥነው። ተለቅ ያለ ሰው ከሆንክ ማስረጃን ክፈትልን። እኛ ሐሜት ለማውራት አይደለም የተቀመጥነው። ይሰማል አይደል ጋይስ? እኛ ሐሜት ለማውራት አይደለም የተቀመጥነው። በማስረጃ እዚህ ጋር ያነበቡ ሰዎች የሚያውቁ ሰዎች ናቸው እየተወያዩ ያሉት እንጂ እኛ ቡና ላፈላንም ወንድማችን። በስነ ስርዓት እንደ ትልቅ ሰው በማስረጃ የምታወራ ከሆነ የበሰለ ወሬ ለትልቅ ሰዎች የሚመጥን ወሬ የምታወራ ከሆነ ነው እድል የምንሰጥህ። ስትገባ ማስረጃ ከሌለ የለኝም በልና ወደ ቀጣዩ ሐሳባችን እንሂድ። ስትገባ ልጁ ትክክል ነው ብለህ ያልተጠየቀውን አወራህ። ያልተጠየቀውን ስታወራ ደግሞ ግራውንድ ሊኖርህ ይገባል። ማስረጃ አውጣት። አብነ ሐኪሙ አንተ አትቀበለውም ነው ወይስ ማለት ይሄ? እኔ በነገራችን ላይ ሚዲያ ላይ ማለት ነው እናንተ አሁን ሐዲስ ብላችሁ አንድ ሰው የተናገረውን መጥቶ ቢጠይቅ ኡስታዝ እኮ ያልተባለ የሚያወራ ሰው እንዴት ነግሬው ነበር። ለቆስጤ እኮ አልሰማ ብሎ ነው። ለማንኛውም እዚህ ጋር ሁሉ ሰው እያለ ላይቭ ማበላሸትም ስለሚሆን ሌላ ሰው እንትን ላይ ጊዜና ሰዓት ላይ መቀለድ ነው የሚሆነውና የሚጠይቅ ደህና ሰው ብናስተናግድበት ይሻላል ሰዓቱ።